ማለት ማንነትን ሳትክድ ማንነት እያለ ግን ደግሞ ኦሮሞን ማንነት ወደ ኦሮሞማን አክብረ ባለ ማንነት ላይ በፍቃደኝነት የምትጨምረው ማለት ነው። እሺ አንድ አሁን በሞጋሳ ኦሮሞ ሆናል። በወላይታስ ባህል አንድን የኦሮሞ ብሔር ተወላጅ ወላይታ ማድረግ የሚቻልበት አሰራር አለ? ይቻላል። ምን ችግር አለ? ማንኛውም ኢትዮጵያ ውስጥ ያለ እኔ ባይዞ ቲፒካሊ በማንነቴ ዶርዜ ነኝ። ወላይታን ኮሚኒቲ ግን በጣም ከመውደድ የተነሳ አንዳንድ ሰዎች ሲጨብጡኝ በእኔ በኩል ወላይታነትን ያገኛሉ። ምንድነው ወላይታን በጣም ነው የምወደው። አሁን ክርስትና አሁን ይሄ ባይዞ የድሮ ነው ማወራ። አሁን ላይ አይመለከተኝም። ከነገድ ከቋንቋ የዋጀኝ የኢየሱስ ተከታይ ነው። አሁን ስላለፈው ነው ማወራ። እኔ አንድ የኦሮሞ ሰው ወይንም ኦሮሚያ ክልል የተወለደ በማንነቱ ኦሮሞ የሆነ ሰው ደቡብ ላይ መጥቶ መብቱ ነው ማንነቱን ሳይጠል። አሁን የኦሮሞ ኮሚኒቲ ድሮ እያለው በጣም መወድላቸውን አንድ ኳሊቲ ልንገር። ከኦሮሞ ህዝብ በጣም መወድ የኦሮሞ ህዝብ ራስን ትተው ኦሮሞ እንድትል አይፈልግም። ባይዞ አሁን ላስት ላይ ብዙ ቲክቶከሮች እሬቻ ሲያከብሩ ምናምን አይቻለሁ። ቴዲ እያንዳንዱ እሬቻ ያከበረ ቲክቶከር በአጫሉ ምክንያት እኔን አሽቃባጭ ብሎ ብሎክ ያደረገኝ ነው። ባይዞ ብሎክ አድርጎኛል የዛሬ 3 ዓመት። ዛሬ ላይ እኔ ጴንጤውኝ ዳሮኝ ሳያቸው ለብሶ ምናምን ሳይ ደስ ነው ያለኝ። ደስ ነው በእውነት ደስ ብሎኛል። ግን የዛሬ 2 ዓመት በአጫሉ ሁንዴሳ ምክንያት ቴሌቪዥን ላይ እኔ ሳወራ እንዳለ ብሎክ አድርገውኛል። አሽቃባጭ ለወዲ አደርክ ብሎን እያንዳንዱ እሬቻን ያከበረ ቲክቶከር ማለት ነው። አሁን ላስት ኢትስ ኦኬ እኔ ደስ ነው የሚለኝ ሳያቸው። ግን ሞር የኦሮሞ ህዝብ ምን ይወዳል በለኝ፣ ማንነታቸውን ሳይክዱ በማንነታቸው ላይ ኦሮሞማን አክብረው ቢሄዱ ጥሩ ነበር። ለምሳሌ እያንዳንዱ እሬቻ ባል ላይ እኔ ስገኝ የነበረው ድንጉዛን አልቀደድኩም ነበር። ድንጉዛ ያለ የኦሮሞ ልብስ አለ። ስገኝ የነበረው ማንነቴን ቀይሬ አልነበረም። ወዲም ወዲያም ዶርዜ ነበርኩኝ። የኦሮሞን ህዝብ ግን ካልቸሩ ማንነቱን ግን አከብር ነበር። ይሄን ነው የሚፈልገው። ባይዘው የኦሮሞ ኮሚኒቲ የሚፈልገው ምን መሰለ፣ ማንነትን ሳትቀይር ግን ካልቸር አክብረ መገኘት እንጂ ረስተማ ነኝ ካልክ አይደለም እኮ ለሚዲያ ነው የሆንከው። ማንነትን እንድትክድ የሚያስገድድ የኦሮሞ ፖለቲክስ የለም፣ ኖሮ አያውቅም። ድሮም ዘንድሮም የለም። እና አይቻቸው በጣም ነበር ቴዲ የሳኩት። እንዳለ ሰድቦኝ ብሎክ ያደረጉኝ ናቸው። እሬቻ ሄጄ ሙልጭ ያደረጉኝ ልጆች እኔን ጴንጤ ይሆናል ብለው ሄዱ። ታውቃለህ፣ ቦልከውኛል። ጠቅላላ የቦለኩኝ በእሬቻ ምክንያት ነው። ባይዘው አሽቃባጭ ብለውኝ ቃል በቃል የእያንዳንዳቸው ስክሪንሾት አለኝ። ባይዘው አሁን አይሆንም። አሁን አይመጣው ግን ሞልጫውኝ ናቸው እና አየኋቸው። ላስት ሬቻን ያልሄድኩም። ላስት ያው 2 ዓመት ሆነኛል ጌታን ካገኘው አልሄድኩም። ከክርስትና ጋር አይገናኝም። በቃ ግን የኦሮሞን ካልቸር ማንነት ኦሮሞን ህዝብ አከብራለሁ። ዝም በማለት ነው ማከብረው። አይ ብዙ ሰው አንዳንድ ክርስቲያኖች ሙስሊምን እናከብራለን ሊሉና ማክበርህን በምን እንደምታሳየው ስትለው እንትን መልስ የለው። ለምሳሌ እስልምናን በጣም ነው ማከብረው። እኔ በምንድን ነው የምታከብረው በለኝ። ስለማላውቀው ስለ እስልምና አልቀባጥርም። አያገባኝ አላውቅም። ካላወቅ ዝም። መስቀል አደባባይ ኢፍጣር ላይ ያከብሩ ነው መብታቸው ነው። ጸጥ። ማክበርን በዚህ ነው የምታሳየው። እንዴት ያከብራሉ? አይመልዝም። የምታከብራቸው ከሆነ አረፋ ሲደርስ ቪዲዮ ሰርታ አይደለም ክሊፕ ላይ የሆነ ለቲክቶክ ፍጆታ ጨፍራ አይደለም ማክበራቸው የምታሳየው። ማክበር የምታሳየው ስለነሱ የማይመለከትን ባለማውራት ጸጥ በማለት የፈለጉትን በቃ መብታቸው ነው። ስለዚህ የኢትዮጵያ ደግሞ የህዝብ ደግሞ ችግሩ ምን መሰለህ? እውነት አይወድም። እኔ ቴዲ እውነት አውርቼ ድፍት ብል ይቀለኛል ዋሽቼ ከምነው። አንዳንድ እውነት ደግሞ ለብዙ ሰው አይስማማ እና እውነት የሚያመው ሰው ስላለን እኔ ደግሞ በተለይ አሁን ክርስትናው ከገባኝ በኋላ ቲፒካል ጴንጤ ነኝ ታውቃለህ። እውነት ነው ማውራ ለማለት ነው። እኔው እንኳን ደህና መጣህ። አሁን እንዳልክ ቴንክ ከልብ ነው ማመሰግነው። እንኳን ደህና መጣህ እንዳልክ፣ እንኳን ደህና ቆየ። ይሄ ከእንዳልክ ጋር እየተጨዋወትን የምናወራ ነው። ጌም እየተጨዋወትን የተለያዩ ሀሳቦችን የማንሸራሸርበት
የእንዳልክ ሀሳብ ሊመቻችሁ ላይመቻችሁም ይችላል። ምንም ማድረግ አልችልም። የግል ሀሳቡ ነው፣ አቋሙ ነው። ይሄ ነው ልላችሁ የምችለው። ታፕታፕ እያደረጋችሁ ማለት ነው የምናወራው። የመጀመሪያው ብዙ ሰዎች ሶሻል ሚዲያ ላይ የሚሸወዱት ሞቅታ ሲበዛ ይናገራሉ። አሁን ፋይን የሚባል መስመር አለ። ለምሳሌ እንዳልካቸው ሰዎች ምንህን ጥሰው ሲመጡ እንደምትቆጣና ምንህ ድረስ ቢነጋገሩ ፋይን እንደምትሆን አንተ ታውቃለህ። ባህሪ ነው፣ ድንበር አለ። አንተም የሰዎችን ድንበር አታልፍም። ብዙ ጊዜ ግን ሶሻል ሚዲያ ላይ የምናየው ነገር ምንድን ነው? በተለይ ከመላመድ የተነሳ ይሁን ከብልግና ይሁን ጋጠወጥነት ስለበዛ ይሁን አይታወቅም፣ ሰዎች የሰዎችን ድንበር ተሻግረው ይሄዳሉ። የግለሰቦችን መጀመሪያ ተሻገሩ፣ ከዛ ዝም ይባላሉ፣ ከዛ የቡድኖችን፣ ከዛ የሃይማኖትን እንደፈለጉ ይናገራሉ። አንተ የመጀመሪያው በጣም ደስ ያለኝ ነገር በማይመለከተኝ በማላውቀው ጉዳይ ላይ ዝም እላለሁ ያልከው ነገር በጣም ወሳኝ። ምክንያቱም ተሳስተ በማይመለከተ ጉዳይ ላይ የሆነ ጥፋት ብታጠፋ ሴንሲቲቭ የሚባሉ በጣም ሰውን ባሉታዊ መንገድ ሊቆሰቁሱ የሚችሉ ነገሮችን ትነካና መመለሻ ላይ ኖሯቸው ይችላል። እሱ ብቻ አይደለም፣ መመለሻ እንኳን በጊዜ እንኳን ቢኖራቸው ይሄ ህዝብ ግማሹ እኮ በመናገር እኮ ሊያወድስ ይችላል እኮ ጀግና ምናምን ሊል ይችላል። የምታስከፋው አካል ግን ነገ ተጸጽተ ይቅርታ እንኳን ብትል እድሜ ልክን ምድር ላይ እስካለ ድረስ ያችን ነገር ይመዝባል። ምክንያቱም ያለህበት ዘመን ሁሉም ነገር ሪከርድ ተደርጎ የሚቀመጥበት ዘመን ስለሆነ ማለት ነው። እና ያን መስመር ማወቅህ በጣም የሚያስደንቅ ነገር ነው። ይሄን ካልኩኝ በኋላ እንደው እንዳልክ እስቲ እኔ ልጀምርና በጌታ ነህ፣ ትላንት የነበርክበት ህይወት አለ። አሁን እንደምናየው በጣም ወዝህ ጨፍ ብሏል፣ አምሮብሃል። ምን የተለየ ነገር አገኘህ? ትላንት የነበርክበት ነበረ፣ አሁን ያለህበት ሁለት የተለያዩ ዓለሞች ናቸው። ዓለም ሲባል አሁን እንዳልክ ያለበት የዘላለም ህይወት የሚገኘው በዚህ በኩል ነው ብሎ ያምን ነበር። ትላንት በነበረበት ህይወቱ የዘላለም ህይወት የሚገኘው በዚህ በኩል ነው ብሎ ያምን ነበር እና የዘላለም ህይወት የሚያስገባው መንገድ ነው የቀየረውና ምን የተለየ ነገር አገኘህ እንዳልክ የሚሉ ሰዎች ምን ትላለህ? እኔ በእውነት እኔ ጥርት ካለ ምናልባት ጥርት ካለ ነገር ላጥራ። እኔ ኦልሬዲ 2 ዓመት ሆኖኛል ጌታን ካገኘሁ። አይመስልም፣ ባይዞ አጭር ጊዜ ነው የሚመስለው። 2 ዓመት ቀላል አይደለም። በብዙ እርግማን በብዙ ወሬ መሀል ነው የቆየው። 2 ወር አይቆይም፣ 1 ወር ነው የሚቆየው። ብር ተከፍሎት ነው ይመለሳል። ሴት አፍቅሮ ነው ቅብጥ ጥርስ ምን ያልተባል ባይዞ በሶሻል ሚዲያ ታሪክ ውስጥ በኔ ልክ ቪዲዮ ተሰድቦ የተሰራበት ሰው የለም። በኔ ልክም ለአንዳቸው መልስ ያልሰጠ ሰው የለም። አልሰጥም መልስ። ባይዞ እንዲህ አርደይን ተሰነጠቀኛለህ እንጂ እገሌ ቪዲዮ ሰርቶብኛል አድርሱለት ብዬ ብሞት ለምንድነው እስካሁን መልስ አልሰጠው ካልከኝ፣ ደህና ሰው ቪዲዮ አልሰራብኝም። ደህና ሰው ኢን ሴንስ መልስ ለመስጠት የሚያስችል ቁመና ላይ ያለው ሰው ቪዲዮ አልሰራብኝም። እንደዛ ነው የማምነው። ቪዲዮ መሰራበት ሰው ይኖራል። ምጠብቃቸው 4-5 ሰዎች አሉ። እነሱ ከሰሩ አይ ለማለት የፈለግኩት እኮ ብዬ አብራራለሁ። ከዛ ውጭ እስካሁን እንዳልክ መልስ እንዲሰጠው የሚያስችል ቁመና ላይ የቆመ ማንነት ያለው ሰው ቪዲዮ አልሰራብኝም። ብዙ ሰው ሰርቶባል። ብዙ ሰው ስለሰራ ልክ ነው ማለት አይደለም። ክርስትና ምን ይለያል ካልከኝ፣ ኢየሱስን በኢንፎርሜሽን ደረጃ አውቀው ነበረ፣ በህይወት ደረጃ አላውቀውም። ህይወት ሲሆን አላውቀውም። አሁን ኦርቶዶክስ እያለ ኢየሱስን አታውቀውም ወይ? አውቀዋለሁ። በምን? በኢንፎርሜሽን ጀስት ማንም ጎግል አድርጎ እንደሚያውቀው። አሁን ለምሳሌ እኔ ጴንጤ ሆኜ የሆነ ኦርቶዶክስ ኢየሱስ ያድናል ስል አውቃለሁ፣ ተሰቅሏል ስል አውቃለሁ እንደሚለው በዛ ትሆን እል ነበር። ኢየሱስ ጌታ ነው እና እኔ ወታደር ነው አልኩ እል ነበር ለጴንጤ። ህይወት የሆነኝ ግን ስቀበለው ነው። ምክንያት ካልከኝ መጽሐፍ እንደዚህ ይላል ቴዲዬ፣ ዮሐንስ ወንጌል ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት። አሁን ኢየሱስን ለሚያውቁት አይደለም፣ ኖ ለሚያውቁትማ ማንም ያውቃል። ለተቀበሉት ምን ብለው? ስለ ኃጢአቴ ሞቷል፣ እርቃኑን መስቀል ላይ ተሰቅሏል፣ ደሙን አፍስሷል ብለው ለሚያምኑት። ኦኬ አመኑ። ከዛስ መቀበል ግዴታ አለባቸው። አሁን ኢየሱስን አምነዋለሁ። ኦኬ ታምነዋለህ፣ ትቀበለዋለህ። እዚህ ጋር ነው ጭቅጭቁ እኮ። መጽሐፉ ምን ይላል መሰለህ? ለተቀበሉት ሁሉ ግን ይልና በስሙ ለሚያምኑት። ስሙ ምን ይላል ብለው? ያድናል ብለው።
ይታደጋል ብለው። አሁን አንድ ሰው ብድግ ብሎ ኢየሱስ ሲል በአብ ፊት ጻድቅ ሆኖ የመቆም ብቃት አለው። ቴዲ ለምሳሌ በኢየሱስ ስም አምኛለሁ ሲል በእግዚአብሔር አብ ፊት ጻድቅ ነው ማለት ነው። እንዴት ቴዲ ጸድቃል ካልከኝ የኢየሱስ ደም በአብ ፊት ቴዲ የሚባል ክላሲክ ኃጢአተኛን ጻድቅ አድርጎ የመቀየር ብቃት አለው። በዚህ መሃል ምንድነው የምታዩ? የደሙን ጉልበት። የቴዲን ኳሊቲ ነው። የቴዲ ክርስትና ህይወት ኔቨር። የቴዲ መስገድ፣ መጾም፣ መጸለይ አይደለም። የኢየሱስ የመቀደስ አቅም፣ የደሙ ጉልበት ነው የሚታየው። አብ የሚያየው አንተን አይደለም። ባይዘው አብ የሚያየው የልጁን ደም ነው። በልጁ ደም በኩል ሲያይ ንጹህ ነህ ብሎ ይቀበላል። መጽሐፍ ሲናገር የሚለን መሰለ በእርሱ በማያምን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ኦኬ፣ በኢየሱስ የማያምኑ አሁን የት ናቸው እንዳልክ ፍርድ ውስጥ። የሚያምኑት ውስጥ ድነዋል። ምክንያቱም በእርሱ በሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷል። በእርሱ የማያምን ምን አለው? የዘላለም ሕይወት። በማያምን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ስለዚህ የህይወት ለውጥ ነው። ከነበርኩበት ድሮ ከነበርኩበት ቤተ እምነት አሁን ያለሁበት ቤተ እምነት ለውጡ የህይወት ነው። በኢንፎርሜሽን ደረጃ እንዳልከ ኦርቶዶክስ እያለ ኢየሱስ እንደሚያድን አታውቅም? አውቃለሁ። በምን ደረጃ? መረጃ። ሙስሊም ጎግል አድርጎ እንደሚያገኘው፣ ጆቫው ጎግል አድርጎ ጂሰስ ቢል ጂሰስ ይዝ ምናምን ይላል። በዛ ደረጃ ያውቅ ነበር። ህይወት የሆነ መቼ ነው? መኖር የጀመርከው መቼ ነው? መጸለይ የጀመርከው መቼ ነው? ኃጢአት ሲሰራ ጊልቲ ኮንሽነስ የተሰማ መቼ ነው? ክርስቲያን ኮንኩ በኋላ። ወድቀት ታውቃለህ? አዎ። ጸጽቶስ? በኢየሱስ እንዴት እንደሚጸጽት። ድሮስ ኖርማል ነበር እኮ ሳረግ የነበረው። አሁን ድሮ የነበረ ነው እንዳልክ ህይወት ስታይል ትጠቀማለህ። አሁን አልጠቀምም። ለምን? ህይወት ነው ኢየሱስ። አይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ይልና ቀጣዩ አረፍተ ነገር በጣም ነው የሚከብደው። የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ሰው የእግዚአብሔር ልጅ የሚሆነው ለካ ኢየሱስን ሲያምን ነው። ኦኬ፣ በኢየሱስ ለማያምኑት እግዚአብሔር ምናቸው ነው እንዳልክ? አምላካቸው ፈጣሪያቸው ነው። በኢየሱስ ለሚያምኑት አባታቸው ነው። እግዚአብሔር አባቱ የሆነለት አለ፣ ፈጣሪው የሆነለት አለ ማለት ነው። አሁን እግዚአብሔር አልፈጠረኝም ብትል ፈጣሪ ነው። አባቴ ለማለት ግን በኢየሱስ ማመን አለብህ። ለምን? አባ የሚልበትን የልጁን መንፈስ ሰጠን ይላል መጽሐፍ። ልጁ አባ ያለበት መንፈስ ከእግዚአብሔር የወረደ ነው። ያንን መንፈስ የምትቀበለው ልጁን ስታምን ነው። እግዚአብሔር ደግሞ ያለውን ነገር ሁሉ ሰጥቶ ጨርሶ የመጨረሻውን ኢየሱስን ሰጠ። በኢየሱስ ካላመንክ አብ አይቀበልም። የመጨረሻውን ነው የሰጠው። እግዚአብሔር ይህን ስጠን ሰጠን፣ እንትን ስጠን ሰጠን። ፀሐይ የለንም፣ ፀሐይ፣ ጨረቃ፣ ዝናብ፣ እግዚአብሔር ምግብ፣ መጨረሻ ላይ ልጁን ሰጠና ሙሉ ፓኬጅ ነው። በልጁ የሚያምን ህይወት አለው፣ በረከት አለው፣ ረፍት አለው፣ ጽድቅ አለው። ምክንያቱም ኢየሱስ በአብ ፊት ጽድቃችን ነው፣ ቅድስናችን ነው። አሁን ኢየሱስ እኮ ነው ቅድስናችን። ባይዘው አሁን ቴዲ በኢየሱስ አምነው ጻድቅ ነው። ኦፍኮርስ ግን የቴዲ ጽድቁ ማን ነው? ኢየሱስ ነው። ለምን? በእግዚአብሔር ፊት ኢየሱስ ለቴዲ ጽድቁ ነው፣ ቅድስናው ነው፣ በረከቱ ነው፣ ክብሩ ነው። ስለዚህ አሁን ያለበት ህይወት ለውጥ ምንድን ነው? ክርስቶስን በህይወት ደረጃ በማወቅ ነው። ትላንት የነበርክበት ብትለኝ ኢንፎርሜሽን አለኝ። ተለውጣ አለው። ህይወት ተለውጦ ነበር፣ አልተለወጠም። አንዳንድ ሰዎች ቴዲ ከዚህ ጋር አያይዘው ኦርቶዶክስ እንዲያርግ ትላለች ብላኝ አታውቅም። ባይዘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ውስጥ ይሄንን አርጉ የሚል ትምህርት የለም። ትላንት ኦርቶዶክስ ነው ይሄን የምታደርገው ብላህ ነው ቤተክርስቲያኒቱ ብላኝ አይደለም። ይሄው በግልጽ ነው የምናገረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውንም ኃጢአት የሚያበረታታ ትምህርት የላትም፣ ኖሯትም አያውቅም። እና ለምንድን ነው ስታደርግ የነበረው? ኢየሱስ ህይወት አልሆነኝማ። ህይወት ምንድን ነው? በመንፈስ ቅዱስ በኩል የሚገለጥ የዘላለም የእግዚአብሔር የማዳን ፕሮግራም። መንፈስ ቅዱስ የምትቀበለው ምን ብለህ ነው? ኢየሱስ ስለ ኃጢአቴ ሞቷል ብዬ። ኦኬ፣ ኦርቶዶክስ ቤት ኢየሱስ ጌታ አይደለም ነው? ብቻውን ጌታ ነው ወይ? አይደለም። ኢየሱስ ያድናል ባልከው አፍ አድኝኝ ትላለህ። ኢየሱስ ያድናል ባልከው አፍ አድኑኝ መላእክት ትላለህ። ይሄ ደግሞ ይህ መጽሐፍ ቅዱሳዊ ነው። ኢየሱስ በማንነቱ ደባል ሆኖ በአንተ ህይወት ውስጥ ጌታ መሆን አይፈልግም። ብቻው ጌታ ነው።
ብቻውን ጌታ ወደሚሆንበት ህብረት መጣው። ብቻውን አማላጅ ወደሚሆንበት ህብረት መጣው። ብቻውን አዳኝ ወደሚሆንበት ህብረት መጣው። ብቻውን ሊቀ ካህን ወደሚሆንበት ህብረት መጣው። ብቻውን ስለ ኃጢአቴ እርቃኑን መሰቀሉን ወደሚያምንበት ወደዚህ ህብረት መጣው። ክርስትናን ህይወት አድርጌ ከነፍስዬ ከስጋዬ ጋር አቀላቅዬ ተቀበልኩት። ተባረክ። ሌላው ጥያቄ እንዳልካቸው ዘነበ በቀድሞ ህይወት ጋዜጠኛ ነው። የተለያዩ ዜናዎችን፣ ዓለማዊ ዜናዎችን፣ ዓለማዊ ጉዳዮችን ትዳስሳለህ፣ ዜና ታቀርባለህ። አሁንም ሚዲያ ላይ አለ። አሁን እንዴት ያለ ጋዜጠኛ ነው? አሁን በቅርብ ፖድካስት ጀምራለሁ። አንድ ቲቪ ስቴሽን የዛሬ 4 ቀን አውርተው ነበረ። ያው የድሮውን አይነት ፕሮግራም እንድሰራ ነበር የፈለጉት። የድሮ ፕሮግራም ላይ ዘፈን አለ፣ ሊፕሲንግ ጭፈራ አለ። አሁን ቲክቶክ ላይ ሳይጨፍሩ በፊት እኔ ቲቪ ላይ ጨፍር ነበር። ቲክቶክ ሊፕሲንግ ሳይጀምር እኔ ብቻዬን ማብድ ሰው ነበርኩኝ ባዜ የዛሬ 9-8 ዓመት እና ዘፈኑ ግዴታ ምናምን ሲሉኝ ውል አቋርጬ ወጣሁ። የዛሬ 4 ቀን 3 ቀን ይመስለኛል። ትልቅ ቲቪ ስቴሽን ትዝብትን ስራ አሉኝ። ኦኬ እሺ ልስራ ብዬ ግን ልዘፈን ምናምን ሲሉ አይ ክርስትና ጋር አይሄድም ስላቸው አንተ አመረርክ እንዲ ያለኝ አንድ ማናጀር አስታውት ሰግጠ ጴንጤውን ካለኝ አዎ አልኩት። እዛ ፖድካስት ራሴን ከፍቼ ቆንጆ ፖድካስት ጀምራለሁ። መንፈሳዊ ነገር አለው ግን ደግሞ ማህበረሰብን እሴትን በተመለከተ አሁን እየፈረሱ ባሉ ጉዳዮች ላይ ምናልባት የድሮ እንዳልክ ዘፈን ሳይጨምር ግን ደግሞ እያንዳንዱን ጉዳይ በድፍረት እየተቸ በዩቲዩብ በቅርብ ይመጣል። በጣም የተዋጣል የፖድካስት አዘጋጅ ትሆናለህ። ምክንያቱም ጎበዝ ነህ፣ ሰዎችን ታውቃለህ፣ አቀራረብ ትችላለህ። ዘመኑ የሶሻል ሚዲያ ነው። በነገራችን ላይ ታለንት ያላቸው ሰዎች ዩቲዩብ ላይ አሁን ሁሉም ሰው ማይክና ጠረጴዛ ከፍቶ እንግዶችን ኢንተርቪው ማድረግ የሚችልበት ራሳችሁ ትንታኔ የሚሰጡበት ነው እና የተለያዩ ገቢዎችን የምታገኙበትን መንገድ ስለሆነ እንደዚህ አይነት ብቃት ያላችሁ አቅም ያላችሁ ሰዎች ጊዜውን ተጠቀሙበት። በአሁን ሰዓት ጥሩ ገንዘብ የሚያገኙት እነዚህ የዩቲዩበሮች ስለሆኑ ማለት ነው። ለእንዳልክ ወንድማችን መልካሙን ሁሉ እድል እንመኛለን። ትችላለህ፣ እንዳልክ ማድረግ ትችላለህ፣ ይሳካልሃል። አንዳንድ ጊዜ ከጀርባ ምናምን የሚወሩ ወሬዎችን ነው እዚህ ጋር ማመጣው። አንተ ተመልሳለህ። መልሱ ትክክል ነው አይደለም፣ አድማጭ ተመልካች የመረጠውን ይወስዳል። እንዳልክ ተከፍሎት ነው ሃይማኖት የቀየር ይለዋል። ወራዊ ክፍያ ያለው አንዳንድ ጥቅማ ጥቅሞችም ቃል ተገብቶለታል። አረ ጴንጤዎች ቃል የገባችሁልኝ ስጥ። ለምን ደግሞ አይሰጡኝ ግን? ያው ልክ ነህ። ሩመር ወሬ ነው ስቲል ይወራል። እና በጣም ያሳቀኝ አንድ ራይዱ ሹፌር የዛሬ በራይድ ነው የምንቀሳቀስ እና አንድ ራይዱ ሹፌር ያለኝ ልንገርህ። ቸርች ሮብለት ነው ቸርች ጉባኤ እየሄድኩኝ ማለት ስገባ ደብሮታል ሲያየኝ መኪና ውስጥ እና እንደደበረው ፊቱ ላይ አይቻለሁ። እና ዝም አልኩኝ። ያው ከሁሉ ጋር አትጨቃጭቅ መቼስ ህይወታችን ነች። እና እየሄድኩኝ ስንት ቢከፍሉ ነው አለኝ መሀል ላይ ብድግ ብሎ። እዛ ዝም አልኩት። እዛ ደግሞ ጠየቀኝ። ለምኑ አልኩት። እመቤቴን ለካድክበት አለኝ። እዛ እኔ እኮ ሃይማኖት ከባድ እኮ ኢየሱስ። ከዛ አይ እመቤቴ ልጇ ጋር ነች እኔም ደግሞ ልጇ ጋር ነው የሄድኩት ብዬ በሰላም ላውራው ሞከርኩኝና 10 ሚሊዮን ብር ተሰጥቶ እንዴት በራይድ ትሄዳለህ አለኝ። 10 ሚሊዮን ብር ጴንጤዎች ለእኔ ሰጠው አልኩ። እሺ 10ሩ ይቅር 1 ሚሊዮን ብር ጴንጤዎች ሰጥተውኝ አልኩት። እሺ 1 ሚሊዮኑ ይቅር እንደው ከዛ ያው ብዙም ማውራት አልፈለኩም። ብቻ ብዙ ሰው ሩመር ወሬ ያወራል፣ ተከፍሎት ነው። አንዱ ደግሞ ምን አለኝ በራይድ እንደዚህ ያደረሰኝ እየጠጣ ነው ሹፌሩ እና ጎንጨት ትበል ሲለኝ እኔ ጴንጤ ነኝ ስለው ያዋጣል በይሳት አሪፍ ቢዝነስ ነው አለኝ። ከዛ ለምን አልኩት። ያው ለአንቺ የተከፈለው ለእኛ ቢከፈለን ምናምን አለ።
ባይ ዘ ዌይ 10 ሚሊዮን ብር ቢከፈል ቴዲ 130 ሚሊዮን ኢትዮጵያዊ ጠዋት ተነስቶ ነው ጴንጤ የሚሆነው። እንኳን 10 ሚሊዮን ሰጥተው ቆንጆ ምሳ ከጋበዝከው አሽቃባጭ ነው የሚሆነው። ይሄ አሁን እሞታለሁ ማንነቴ ክብሬ ምናምን የሚለው ቶ መልክ እየሰራ እንኳን 10 ሚሊዮን ሰጥተው እንዲሁም ቆንጆ ምሳ አብረው እንዲሁ መልክ ያምራል ብሎ ሲመቸኝ ብሎ ነው ስላንተ ሲያወራ የሚውለው። ዊናውስ ባይዞ በደንብ ነው የምንተዋወቀው። አሁን የኮሜንት ላይ የሚጽፈው ምናምን ተወሱን ከዚህ ላይ ሲወጣ ይረሳል፣ የራሱ ሩጫ አለበት። ግን ዊናውስ በቃ በደንብ ነው የምንተዋወቀው። እኔ ጴንጤዎች ሚሊዮን ብር ቢሰጡኝ ወዲያው የሆነ ነገር ከፍት ነበረ። ግን ኢየሱስ በዚህ ልክ ለምን በገንዘብ ሊመነዘር እንደቻለ አልገባኝም። ኢትዮጵያ ውስጥ ውጭ ሀገር ሰው ጌታን ሲቀበል ኖርማል ነው። ለምን መሰለ ሰው እዚህ ጌታን ሲቀበል ከገንዘብ ድሃ ስለሆነ እኮ። ግን ቆይ ስትመጣ ማለት ነው እንኳን ደህና መጣ አንዳንድ ምግቦችን መቋቋሚያ ሆነ እችን ሰርተህ ምግብን ስራ የሚሆን መኪና መግዣ ምናልባት በእግርህ ነው በእግርህ ከምትሄድ ምናምን የሆነች ምንም እኮ አዋጥተው ምናምን የሰጡህ ነገር የለም። ምን ሰጠው ይመሰለህ? ቸርች ጉባኤ ያለቀና አንድ ቀን እሑድ ገና ጌታ ላይ ተቀበል 4ኛ ሳምንት ነው 5ኛ ሳምንት ላይ ነው ፈታ ያልኩ ጴንጤ ነኝ። በጣም እሳት ነኝ ነድጃለሁ። በቃ 5 ሰዎች ምናምን መጡ ከጉባኤ መልስ ልናናግር ፈልገናል ምናምን አሉ። ኦኬ ምናምን ብዬ ለካ ለአገልጋዮች ከጉባኤ መልስ ጁስ አለ ጉሮሯቸው በጣም አንተ ማንጎ ጁስ አጠጥተውኝ በርታ ጌታ ካንተ ጋር ነው ዝቅ ብል ብለው ያበደ ጸሎት ወደ 1 ሰዓት ከምናምን እርቦኛል። ከባድ ረሃብ ላይ ነኝ። እሑድ ፕሮግራም ነው። እጃቸውን ጭኖ እግዚአብሔር ሆይ አበርተው የትኛውም የጨለማ ክፉ ምክር ቢነሳበት የሚጸናበትን ጸጋ አብዛለት ብለው አንተ ወደ 1 ሰዓት ከምናምን ጸልየው ወደ ቤት ጁስ በጁስ ሆነ የተፈራረቁ ነው። 10 ሽማግሌዎች የሚጸልዩልን አንተ ነፍናቸውና እጁ የሚጭነው ብዛት ከዛስ ጁስ ከዛ ምን አልኩ መሰለ ጁስ በጁስ የሆነ ሃይማኖት ተመችቶኛል። ከዛ ቀን ጀምሮ ምግብ በልጬ ጁስ ነው ማዘው ማኪያቶ ማዘው። ከዛ ፋንዲሻ ፊልም ያለው ባይዘ ሲኒማ መግባት ጀመርኩኝ ጴንጤ ሆኜ። ቴዲ አማርኛ ፊልም አዲስ የሚወጣው ቀብ ማድረገው እኔ ነኝ። እና ምንድን ነው በገንዘብ የማይተመን በክርስቶስ ኢየሱስ ደም የተገዛው ነኝ። ሰው ያው ብዙ ያወራል። በእኔ አልተጀመረም ታውቃለህ። ማንም ጴንጤ ሲሆን ይባላል ባይ እኔ ብቻ አይደለም ከእናንተ አንተ ድሮ እንኳን የምታውቃቸው ድሮ ኢትዮጵያ እያለም ጎረቤቶች ጴንጤ ሲሆኑ እንዲህ ተብለው ይባላል። የሚባለው ወሬ ሲወርድ ሲዋረድ እኔ ጋ የደረሰው ኖርማል ያሉት ብር ግን ቢከፈለ ደስ ይለኛል። አሁን ላይ ባይዞ ይሄን ጥያቄ የመመለስም ያለመመለስም መብት ያለው ያንተ ነው። ሚለፈኝ ማለት ትችላለህ። በፈለክበት መንገድ ማስረዳት ትችላለህ። የቅርብ ወዳጅ ናት። በሩመር ደረጃ ስንሰማ ማስተዋል ምንም የለንም። ቸርች አብራኝ ነው የምታገለግለው። ጌታን ጨርሰናል። ቴዲ በባንዲራ አምላክ በቃ ከማስተዋል ጋር ሰላም ነን። እህቴ ነች። በጣም ነው እግዚአብሔርን የምትወደው። በጣም ነው እግዚአብሔርን የምትፈራው። በጣም የጸሎት ሴት ነች። በጣም ብርቱ ጴንጤ ነች። ጨርሻለሁ። ጥያቄ እኮ ምን እንደሆነ አላውቅም። አይ በቃ ስለማስተዋለው ሰላማዊ ጴንጤ ነች። በጣም ብርቱ ሴት ነች። በጣም ነው የምወዳት። በጣም ነው የማከብራት። ጥያቄውን በደንብ ስማና አይ ቴዲ ይሄን ጥያቄ አልመልስም የማለት መብት እኮ ያንተ ነው። የመጀመሪያ ጥያቄ አልመለኝ። በጣም የቅርብ ወዳጅ ናት። የቲክቶክ ክሬቲቭ አዋርድ ላይ ንግግር እንድታደርግ ተጋበዘች። እናች ልጅ ማስተዋል የምናከብራት አርቲስት ናት። የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ናት ባልሳሳት። ንግግር እንድታደርግ ሲጠበቅ በብዙ ሚሊዮን ሰዎች ባሉበት ቦታ ላይ ንግግሩን ትታ ዛሬ አንድ ነገር ልንገራችሁ የመዳን ቀን ዛሬ ነው ብላ ወንጌል ሰበከች። አድማጩ ለሁለት ተከፈለ። አንደኛ ንግግር እንድታደርግ ነበር የተጋበዘችው፣ እሷ እንዴት ተናገረች አሉ አንዳንዶች። አንዳንዶች ደግሞ የለም በጊዜውም አለጊዜውም የኢየሱስ ክርስቶስን ስራ መስበኳ ባገኘችው አጋጣሚ ትክክል ነው አሉ። ይህን ስታደርግ ሰማህና አንተ መጀመሪያ
በውስጥ የመጣው ነገር ምንድን ነው? ውዳታ የስ ምናምን ያልከው ወይስ አይ ስብከቱ እዚህ ቦታ ላይ ባይሆን ብለሃል? ምን ተሰማ? ኢሚዲየትሊ ማስተዋል ንግግሯ በቅጽበት ሚዲያ ላይ መነጋገሪያ ከሆነ በኋላ በ15 ደቂቃ ውስጥ ነው ቪዲዮ የሰራሁት እና ሁለት ነገር ነው መናገር እንፈልገው። አንደኛ ማስተዋል እንዲህ መናገር የለባትም የማለት መብት የለውም ኦዲየንሱ። የማስተዋልን መልእክት አልሰማም ማለት ግን መብት አለው። እደግመዋለሁ። ማስተዋል እዚህ ቦታ እንዲህ ማለት የለባትም ምናምን መብት የለውም። ዘፈን ተዘፍኖበታል። ራቁቱን ይመጣ አለ። የፈለጉት አርገዋል። እሷ ኢየሱስ የማለት መብት አላት። አልሰማም የማለት መብት ግን ጉባኤው መብቱ ነው። የሁለቱንም መብት አከብራለሁ። አልሰማም ያለውንም የተናገረችውንም። ማስተዋል ልክ ነች ወይ? ከዚህ በኋላ ለዘላለም ልክ ነች። በዛ ንግግሯ ባይዘው ለዘላለም ቦታው አይደለም። ኢየሱስ ያለ ቦታው ነው የሞተው። ባይዘው መስቀል ቦታው ነው እንደ ኢየሱስ የኛ ቦታ እኮ ነው። ቦታው ነው እንደ ኢየሱስ መስቀል አይደለም እኮ ቴዲ። ቦታው የት ነው? ከአባቱ በክብር ማንም በማይቀርብበት ብርሃን ውስጥ መኖር። ያለ ቦታው ግን ለእኔና ለቴዲ እርቃኑን ተሰቀለ። ኢየሱስ ያለ ቦታው ሞቶ ስለ ኢየሱስ ለማውራት ቦታ መምረጥ አይመጣው። ለምን መሀል ክለብ ውስጥ ቆማ ዘፈን አስቆማ ኢየሱስ ያድናል ዘፈን አቁሙ ብትል ነው ደስታዬ እንደውም የባሰው። አየህ፣ ኢየሱስን ለመስበክ ማንንም አናስፈቅድም እኛ ጴንጤዎች። አንዳንድ ሰዎች እዚህ ቦታ ባይሰብኩ ይላሉ። ማንም ተስማማ አልተስማማ ቴዲ፣ ማንም ተመቸው አልተመቸው፣ ማንም ተዋጠለት አልተዋጠለት፣ የትም መቼም በየትኛውም ሁኔታ የኢየሱስን አዳኝነት እኛ ጴንጤዎች ሳናስፈቅድ ሳንሳቀቅ በኮንፊደንስ እንሰብከዋለን። እስራለሁ፣ እታሰራለሁ፣ ግድ የለም ይሄን በማለት ትታሰራለህ። ዌልካም። ሊደበድቡ ይችላሉ። ዌልካም። ሊጠሉ ይችላሉ። ለስጋው ሰው ሁሉ አይንን ላፈር ይላል ብሎኛልም። ከዚህ በኋላ ይበል። አይ ዶንት ሪሊ ኬር። ምክንያት ኢየሱስ የእግዚአብሔር ልጅ ስለ እኔ ኃጢአት እርቃኑን ከወንበዴ መሃል ሲሰቀል የሰማይ ክብርና ዙፋኑን ተወርዶ ነው በከብት ግርግም ያደረው። እሱ አልበቃው። ቅፍርናሆም፣ ቤተሳይዳ፣ ገሊላ አውራጃ ምናምን ከ12 ደቀ መዛሙርቱ ጋር ኢየሱስ ያለ ቦታው ይሄንን ካረገ ቦታ አልመርጥም ስለሱ ለማውራት። ማስተዋል ድሮም ዘንድሮም ወደፊትም ወደኋላም በዚህ ጉዳይ ከተገመገመች ትክክል ነች። ጨርሻለሁ። እንዳልኳችሁ የኔ ኃላፊነት ጥያቄ መጠየቅ ነው። መልሱን በፈለገው መንገድ የመመለስ መብት አለው። ይሄ ለሁላችሁ ነው። ከተመቸ ተሰማላችሁ፣ ካልተመቻችሁ ደግሞ በጨዋ ቋንቋ ሂስ ትሰጣላችሁ። ሌላ ጥያቄ፣ የፕሮቴስታንት እምነት ተከታዮች በሚታይ ደረጃ እየበዛችሁ ነው ቁጥራችሁ። ድሮ እየቆሰቆሰው ነው ቴዲ፣ ከባድ ነው። ድሮ ፖለቲካ ትፈሩ ነበር፣ ፖለቲካውን ይዛችሁ ነው። ይሄ የምናገረው ቀላል ነገር አለ። ድሮ ሲሰድቧችሁ ስድብ ውስጥ የለም። በተሳዳቢ ወገንም አላችሁ የሚመልሱ አሉ፣ እየተሳደቡ ምናምን ግልጽ ነው። ድሮ ብዙም ንግድ ውስጥ የላችሁ፣ አሁን ንግዱን ይዛችሁታል። ድሮ አንድ የሆነ ነገር ስታደርጉ በጣም ብዙ ትችቶች ይወርዱባችኋል። ወይ ትሸማቀቃላችሁ ወይ ይቅርታ የምጠይቁባቸው አጋጣሚዎች አሉ። አሁን ግን ብዙ ናችሁ። ኦልሞስት ከሌሎች እምነቶች ጋር ሊገዳደሩ የሚችሉ በሶሻል ሚዲያ አጸፋ መስጠት የሚችሉ በአምስቱ አቅጣጫ ተዋጊዎችን ይዛችኋል። ይሄ እንዴት ነው የሆነው? እኔ ጥያቄ አይደለም የሚያስቀኝ ደዌዩ ላይ ከምጠይቅበት አክሽን እና ግሮሮ ባይ ዘ ወይ ሜይንስትሪም ሚዲያ ላይ ኢትዮጵያ ውስጥ መተህ ብትሰራ እኔ ደስ ነው የሚለኝ። ጌታን ቴዲ ወይ ፖድካስት ጀምረ በቋሚነት ኢትዮጵያ ኖረህ
አሁን ጋዜጠኝነት ታውቃለህ፣ እዚህ ሀገር ናቸውማ ምን ያህል ይከፍሉኛል? ያው እኔ ምንድን ነው የምትፈልገው? በወር 1 ሚሊዮን ብር እኔና ቤቴ ይህንን ለማድረግ ቢያስፈልገውን ሁሉ እናደርግላለን። በግሌ ያው ጋዜጠኝነት አዘ ፕሮፌሽን ኢትዮጵያ ውስጥ ትንሽ የተብኳካበት ጊዜ ነው እና ምናልባት አሁን ይሄ እንደዚህ ኢንተርቪው የምትለውም ሰዎችን ማፋጠጥ የምትለውም ፐርሰናሊ ሰዎችን አታክ ወደ ማድረግ ተቀይሯል። ብዙ የማይመቻቹ ነገሮች፣ ደስ የማይሉ ሰዎች እያየው ነው። ደስ የማይሉ ሰዎች ራሱ ኳሊቲ ያላቸው ሰዎች ወርደው እዛ ቦታ ላይ ሲወድቁም ዝቅ ከፍ ሲሉም አይተናልና ምናልባት የጋዜጠኝነት ዋልኩ ምንድን ነው የሚለው ላይ አጨቃጫቂ ርዕስ ሆኗል ኢትዮጵያ ላይ። ድሮ እንትና ነው እንል ነበር፣ አሁን እንትና ነው እንዴ ማለት ይችለናልና ይህም የተፈጠረበት ምክንያት ጋዜጠኝነትና ይሄ እውቅና ፍለጋ ተምታቷል። ኒያው ጴንጤ ወንጌል አማኙ በጣም እየበዛ መጥቷል። ኦብቪየስሊ ምን ማለት ነው? የእግዚአብሔር የማዳን ሀሳብ በጣም ተንሰራፍቷል ምድር ላይ ማለት ነው። እግዚአብሔር ሰውን ለማዳን ያለው እቅዱ በመንፈስ ቅዱስ ጉልበት በዚህ ዘመን በደንብ የልጁ ወንጌል ሊሰበክ ፈልጓል ማለት ነው። ጴንጤ በዝቷል። አዎ እየበዛ ነው በደንብ። እኔ ለምሳሌ እኔ የምገለገልበት ቤተክርስቲያን፣ እኔ የምሄድበት ቤተክርስቲያን ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ይባላል። ዘላለማዊ የክርስቶስ መገለጥ ማለት ነው በአማርኛ። ወንድማችን የተወደደው ነቢይ ጥላውን ነው የሚያገለግለው እዛ ቤተክርስቲያን ውስጥ። በእግዚአብሔር ሀሳብ ያችን ቤተክርስቲያን እንዲተክል መንፈስ ቅዱስ ረድቶት ያችን ቤተክርስቲያን ከተተከለች ኦልሬዲ 2 ዓመት እየሆናት ነው። በዚህ 2 ዓመት ጊዜ ውስጥ ከ4 ወደ 5 ገደማ በላይ ከ300 እና ከ200 ሰዎች በላይ የውሃ ጥምቀት አድርጓል። ምን ማለት መሰለ? ጌታን ተቀብለው ደህንነት ተምረው ደቀ መዝሙር ኦልሬዲ ጌታን ጥምቀት ወስደዋል። ክርስትና ለምንድን ነው በዚህ ዘመን የሰፋው? ኢየሱስ በጣም እየገነነ ስለመጣ ነው። ባይዘው አሁን ሰዎች ምናምን ከሰው ጋር አይገናኝም። ክርስትና ቆንጆ ጴንጤ ሰባኪዎች ስላሉ አይደለም። ባይዘው የእግዚአብሔር የማዳን ሀሳብ በዚህ ዘመን ስለበዛ ነው። የዘመን መጨረሻ እንደሆነ ስለሚያውቅ ጌታ የልጁ ወንጌል እንዲሰበክ ስለፈለገ ብቻ ነው። ባይዘው አሪፍ ሰባኪዎች ስላሉ ነው ወይ? ነው ላይሆን አይደል? ከዛ ጋር አያያዝ ለምንድን ነው ወንጌል በዚህ ልክ በጣም የሰፋው በዚህ ዘመን? እግዚአብሔር ስለፈቀደ ነው ቴዲ። ወንጌል በጣም ጴንጤ ውስጥ ፐርፌክት ሆኑ ሰባኪዎች ስላሉ ነው። ከዛ ጋር አይገናኝም። በህይወታቸው በቅድስናቸው በጽድቃቸው መስበክ የሚችሉ አቋም ያላቸው ሰባኪዎች ስለበዙ ነው። ከዛ ጋር አይገናኝም። ወንጌል ከመንፈስ ቅዱስ ጋርና ከመንፈስ ቅዱስ ጋር ብቻ ነው የሚገናኘው። ለምን? ኢየሱስ በሚከብርበት በዚያ መንፈስ ቅዱስ አለ። መንፈስ ቅዱስ ካለ ሰዎች ይድናሉ፣ ነፃ ይወጣሉ፣ አርነት ያገኛሉ፣ ጌታን ይቀበላሉ። ወንጌል ባለበት በዚያ መንፈስ ቅዱስ አለ። የመንፈስ ቅዱስ የመጨረሻ የመጀመሪያም ታርጌቱ ምንድን ነው? ኢየሱስን ማክበር። መንፈስ ቅዱስ ለምንድን ነው የወረደው? ኢየሱስን ለማክበር። ኢየሱስ ከበረ ማለት ነው። ወንጌል ተሰበከ ማለት ነው። ወንጌል ከተሰበከ ሰዎች ይድናሉ። በዚህ ዘመን ጴንጤ የሚሆን ሰው በዝቷል። አዎ በዝቷል። እና ጴንጤው ተበተ ወይ? አልተበተም። ቢተብቱስ ስህተት ነው። ኦኬ ቴዲ ካነሳው ጥያቄ ውስጥ የመጨረሻውን ሀሳብ ላንሳ። አንዳንድ ሰዎች ሩመር ወሬ ያወራሉ። ገዢው መንግስት ላይ ያሉ ባለስልጣናቶች ጴንጤ ስለሆኑ ጴንጤው እንደፈለገ የሆነ ነው የሚል ተርጋ ጴንጤው ላይ ይለጠፋል። ባይ ዘ ዌይ እኔ ወንጌል ምሰብከው መከላከያ አግዞኝ አይደለም፣ ፌዴራል ፖሊሶች ድጋፍ አድርገውልኝ አይደለም። አይገናኝም። ፌዴራል ፖሊስ ስራውን ነው የሚሰራው፣ መከላከያ ስራውን ነው የሚሰራው፣ አዲስ አበባ ፖሊስ ስራውን ነው የሚሰራው። የጸጥታ አካላት ስራቸውን ነው የሚሰሩት። ወንጌል የምትሰብከው በማን ጉልበት ነው? በመንፈስ ቅዱስ ብቻ። አሁን እኔ ወንጌል ስርጭት በቸርች ወተን እናውቃለን። እኛ ቸርች ፕሮግራም ተዘጋጅተው ወንጌል ስርጭት አደባባይ ላይ ከጎን መከላከያ ነበር አለው? የለም። መንግስት ድጋፍ አድርጎላል። መሳሪያ ታጥቆ እንዳልክ አልደገፈኝም። ማን አስፈቀደ ነው ወንጌል የሰበከው? በመንፈስ ቅዱስ ምሪት። ኢየሱስ ያድናል ለማለት የፖለቲካ ፓርቲ አመራሮችን ፍቃድ አንጠይቅም። ነገም ወደፊትም ለዘላለም ፍቃዳቸውን አንጠይቅም። ወንጌል የሚሰበከው በመንፈስ ቅዱስ ኃይል በመንፈስ ቅዱስ ጉልበት ነው። ምክንያት የቤተ ክርስቲያን የኃይል ምንጯ ቴዲ መንፈስ ቅዱስ ነው። ማንም ጴንጤ ሙዴ ነው ብሎ አይሰብክም። ሙዴ ነው ብሎ የሰበከ ሰባኪ ካለ እውነተኛ ሰባኪ አይደለም። ቴዲ ይኸው በእግዚአብሔር ፊት ነው የምነግርህ። ዛሬ መስበክ ሙዴ መጥቷል። ሙዴ መጥቷል የሚባል የለም። ኢየሱስ በሙድ አይሰበክም፣ በመንፈስ ቅዱስ። ምክንያት ስለ ኢየሱስ ሊያብራራልን የወረደ ከእግዚአብሔር አብና ከእግዚአብሔር ወልድ እኩል የምንሰግድለት መንፈስ ቅዱስ የተባለ ገናንና ታላቅ አምላክ አለን። እሱ ሲገልጥልን ኢየሱስን እንሰብካለን። ይሄ ነው እውነታው።
ተባረክ። ከልብ አመሰግናለሁ። ሌላው ኢትዮጵያ ውስጥ ብዙ ጊዜ ሲነገር የምንሰማው ኮንፈረንስ ከተዘጋጀ ደቡብ ነው፣ ነቢይ መጣ ደቡብ ነው። አሁን ጴንጤ ያልካቸው አብዛኞቹ ደቡብ ናቸው እንዲህ ይባል ነበር በተለምዶ። አሁን ጎንደር ላይ ኮንፈረንስ እያደረጋችሁ ነው፣ ሰሜኑን እየሄዳችሁ ነው። ይሄ መንግስታዊ ድጋፍ ስላለ ነው ወይስ እውነትም ሰዎች ገብቷቸው ነው? አሁን ያለው ኢትዮጵያን የሚገዛው ፓርቲ ብልጽግና ወይ ደግሞ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ የሚመሩት መንግስት የጴንጤ መንግስት አይደለም፣ የኢትዮጵያ ህዝብ መንግስት ነው። ቴዲ አብይ የሙስሊሙም የኦርቶዶክሱም የዋቄ ፈታውም የጆቫውም የኦንሊ ጂሰሱም የኤቲስቱም የፓጋኑም መሪ ናቸው። ግብር ሲያስከፍሉ ሁሉም ሃይማኖት እኩል ነው የሚከፍለው። የውሃ የመብራት ሲከፍል ጴንጤው ብዙ ኦርቶዶክስ ብዙ አይብ የሚባል የለም። እያንዳንዱን ፐብሊክ ሰርቪስ ላይ ተሳታፊ ስትሆን በሃይማኖት ሳትሆን ኢትዮጵያዊ በሚል ዜጋ በቀበሌ መታወቂያ ነው። ብልጽግና የጴንጤ መንግስት ሳይሆን የኢትዮጵያ ህዝቦች መሪ መንግስት ነው። ምክንያት የኢትዮጵያ ህዝብ ጠዋት 12 ሰዓት ተነስቶ አብይ ከጫማው ውስጤ ነው ብሎ ነው የመረጠው። ጠዋት ተነስቶ ጴንጤ ወንጌል ሰብኮ ሰው ሲድን የጴንጤ መንግስት የሚባል ታርጋ እንዳትለጠፍበት። ይህ ሰውየው ሀገር የመራ ነው፣ ያርግለት፣ ጌታ ይርዳው። ኦኬ፣ ይሄንን ወንጌል ይዛችሁ ጫፍ ጫፍ እየሄዳችሁ ነው። መንግስት ደግፏችሁ ነው። ኔቨር። ጎንደር የገባው መከላከያ ጅቦ ነው። ኖ ወንጌል ይዘን ነው የገባው። ወንጌል ይዞ ነው የገባው ሰባኪ እና ጎንደር ገብቶ ምን አረጋት? ቤተክርስቲያን አቃጠለ? ኖ። ሰው ገደለ? አልገደለም። ምንድን ነው ያለው? ኢየሱስ ያድናል አለ እና በአጋንንት እስራት የነበሩ በትብታብ ያሉትን ነፃ አወጣ። የክርስቶስ ኢየሱስን ወንጌል ሰበከ፣ ሰዎች ዳኑ። ባይደዌ የኢትዮጵያ ህዝብ ቢያቅ መቀበል ያለበት ፖለቲካ ፓርቲን አልነበረም፣ ኢየሱስን ነበር። ለምን? ኢየሱስ ሰላማዊ ነው። ኢየሱስ ብቻ ነው ሲገባ ደም ሳይፈስ የገባው። ባይዞ በኢትዮጵያ ምድር ላይ ሲገባ ሰዎችን ሁሉ ሰላም እያለ በሽታ እየፈወሰ ደዌ እያከመ ህመም እያስወገደ ጉብጥናን እያቀና ሽባ እየተረተረ በሽተኛ እያዳነ እውር እያበራ ዲዳ እያናገረ የገባው ወንጌል ብቻ ነው። ሌላው ወይ እየገደለ ነው የገባው፣ ወይ ያልመረጡትን እያረደ ነው፣ ወይ ደግሞ ወንበር እያሰፈረ። ኢየሱስ ብቻ ነው በሰላም የገባው። ሰላማዊ ንጉሥ ኢየሱስ ብቻ ነው። የትኛውም ነገስታት ምድር ላይ ሲገቡ በጥብጠው ነው የገቡት። ኢየሱስ ሰላም ለእናንተ ይሁን እያለ የገባ ብቸኛው ንጉሥ ታውቃለህ? ምድር ላይ ኢየሱስ ብቻ ነው። ባይዞ በዝግ ቤት ገብቶ ሰረጡኝ እያለ ነው የገባው። ኢየሱስ መረጥኮ አልመረጥኮ ሲገባ ሰላም ለእናንተ ይሁን ይላቸዋል። አረብ ዝግ ቤት ነው፣ ሰላም ለእናንተ ይሁን ይላል። ከዛ ሰላሙ ያረጋጋቸዋል። የኢየሱስ ፍጹም ሰላም ኢትዮጵያ ምድር ላይ ቢያጥለቀልቅ ይህ ሁሉ ብጥብጥ ባልኖረ። ለዛ ነው መጽሐፍ ሲናገር የሚላል መሰለኝ ዮሐንስ ወንጌል ላይ ሰላሜን እሰጣችኋለሁ አለ ኢየሱስ ለደቀ መዛሙርቱ ሲሉት፣ ሰላሜን ባይዘ ሰላም እሰጣችኋለሁ አይደለም ያለው፣ ሰላሜን የኔን። ምን ማለት መሰለ? ከአባቴ ጋር በሰማይ የምኖርበትን ሰላም። ምን ማለት መሰለ? የሰማይን ሰላም ማንም አይበጠብጠውም እና የማይበጠበጠውን ሰላሜን እሰጣችኋለሁ አለና መስጠት ብቻ አይደለም እተውላችኋለሁ። ሰጥቼ እተውላችኋለሁ አለና እኔ የምሰጠው ሰላም ጂሰስ ኢየሱስ እኮ ቴዲ እኔ የምሰጠው ሰላም አለና ዓለም እንደሚሰጠው አይደለም አለ። ምን ማለት መሰለ? ዓለም ሰላም ትሰጣለች ማለት ነው። የተባበሩ መንግስታት አንቶኒዮ ጉተሬዝ የሚመራው ኮሚኒቲ ሰላም ልስጥ ብሎ ጥቁር ሳምሶናዊት የያዙ ጥቁር ኩታ ያደረጉ ምናምን ይሰባሰባሉ እሰጣለሁ ብለው። እንደነሱ አይደለም አለ ኢየሱስ። እንዴት ስሉት የእነሱ ሰላም ጊዜያዊ ነው፣ ወይም ደግሞ ሰላማቸው በሚገል መርዝ ውስጥ ነው፣ ወይ በመሳሪያ ወይ በታንክ ወይ በአፈሙዝ ነው። እኔ የምሰጠው ሰላም ይስማማል አለ። ባይዘወይ ሳይድ ኢፌክት የሌለው መድኃኒት ኢየሱስ ብቻ ነው። ኢየሱስን ስትበላው የህይወት እንጀራ ነኝ አለ ኢየሱስ ዮሐንስ 16 ላይ። ምግብ አበላና ስማ፣ ምግብ አበላ ሰብስቦ 5,000 ጉባኤ ምናምን አበላ። ሴቶቹና ህጻናት አልተቆጠሩም። አበላና ምናምን ጠዋት ተነስተው እንደለመዱት ሊበሉ ሲመጡ ኢየሱስ ቀና ለተራራ ላይ ከፍ አለ ወጣና ከሰማይ የወረድኩ እንጀራ እኔ ነኝ ሲል እንዴ አሉ።
የማርያም ልጅ አይደል እንዴ አባቱ እዚህ ዮሴፍ የጠራ የሚበላኝ ቢኖር ሲል አየ በልተው ማትታመሙ እንጀራ ኢየሱስ ይባላል። ኢየሱስ ጌታ ነው። ቴዲ ይቀጥል። ሰዎች ያመኑትን እንደዚህ በራስ መተማመን ሲናገሩ ደስ ይላል። ነገም እንደዚሁ የኦርቶዶክስ ወንድሞቼ ከመጣችሁ አንድ ለአንድ የሌሎችም እምነቶች እንደዚህ ለማወቅ ካለኝ ጉጉት እንደዚህ ቆይታ እናደርጋለን። ይሄ የእንዳልክና እንዳልክ ነው የሚናገረው ንግግር። የእንዳልክ እምነት ነው፣ ያመነበት የራሱ ወንጌል ነው። የግድ ከሁላችሁ ጋር መስማማት አይጠበቅበትም፣ ወይም ደግሞ ትክክል እንድትሉት አይጠበቅም። ያው ቢስማማችሁም ባይስማማችሁም ማድመጥ ነው። ወደ ማህበራዊ እስቲ ህይወት ደግሞ እንምጣ። እንዳልካችን አግብተሃል? አይ አላገባም። በቅርቡ ምን ምልክቶች አሉ? አይ ምንም የለም፣ ግን ያው ጌታ ይሰጠኛል ትዳር። አሜን። የልብህን መሻት ይስጥ። እንዳልካቸው በቀጣይ 5 ዓመት ምንድን ነው የምትፈልገው? ፖድካስት አዘጋጅ ሆነ የተለያዩ እንግዶችን እያቀረብክ በመጠየቅ ነው? የቃል ሙላት ኖሮ በእግዚአብሔር እውቀት አድገ አገልጋይ መሆን ነው የምትፈልገው? እንዳልካቸው ከአሁን ተነስተን በዛሬ ከዚህ በኋላ በ5 ዓመት ውስጥ ከእንዳልክ ምን እንጠብቅ? ቴዲ የኔ አገልጋይ ነው የምሆነው። በዝማሬ በስብከት መባ በመሰብሰብ በምን የልጁን ወንጌል በመመስከር በማገልገል እኔ ተልኮ የኢየሱስን የመስቀል ስራ ማውራት ነው። ከዚህ በኋላ የምፈልገውም እሱ ነው። በቃ ኢየሱስ ያድናል እያልኩ መሞት ሁላ ነው የምፈልገው። በዚህ ምክንያት ነው መደፋትም መገደልም የምፈልገው። ታሞ ሞተ መባል አልፈልግም። ወንጌል እየሰበከ ገደሉት ደስ ነው የሚለኝ። እንዳልክ ሱካር ታሞ ረዥም ዓመት ሲማቅ ቆይቶ የህይወት ታሪኬ ባይዘ እንዲነበብ አልፈልግም። ወንድማችን እንዳልክ በሕክምና ሲረዳ ቆይቶ በኢየሱስ ወጋው። ወንጌል ሲሰብክ በድንጋይ ቀጥቅጠው ገደሉት መባል ነው የምፈልገው። ባይዘ ኢየሱስ እያለ በጥይት ግንባሩን በተኑት። ደስ ነው የሚለኝ። ደስ ነው የሚለኝ። እንደዛ መሞት ነው የምፈልገው። ይሄ ደስ የሚል የአቋም ጽናት ነው። ከቤተሰቦች መሀል የአንተን እምነት የአንተን ፈለግ የተከተላለ ወይስ አንተ ብቻ ነው የታወቀው? አረ ከኔ በኋላ 4 ሰው ጌታን ተቀብሏል ከቤተሰቦች። አንተ በኋላ ይህ በጣም ትልቅ እንትን ነው። ሌላው ኢትዮጵያ ውስጥ ቆንጆ ቆንጆ ለአይን የሚያማምሩ ቸርቾች አሉ። በተለይ አዲስ አበባ ውስጥ የሚገነቡ ቸርቾች በጣም ደስ ይላሉ፣ በጣም ያማምራሉ። በተቃራኒ ደግሞ ከራሳችሁ ከመንፈሳዊ ሰዎች ውስጥ ያላችሁ ሰዎች የምታነሷቸው የጴንጤ ውስጥ ያሉ ሰዎች ሂስ የሚያቀርቡ ሰዎች ቸርቾቻችን ያምራሉ፣ ምዕመኑ ግን ኳሊቲ የለውም ይላሉ። በዚህ ተስማማለህ? እንግዲህ ቴዲ የክርስቶስ ቤተክርስቲያን ፍጹም የምትሆነው ኢየሱስ ይመጣል። ቤተክርስቲያናት ክፍተት አለባቸው። አዎ ልክ ነህ፣ ምንም ጥያቄ የለውም። በተለይ በዚህ ዘመን ቤተክርስቲያን በብዙ ትፈተናለች። ቤተክርስቲያን ማለት የሆነ ህንፃ ተሰርቶ ሰዎች የሚሰበስቡበት ግሩፕ ምናምን አይደል እያልኩ ያለው። ቤተክርስቲያን የሰዎች ስብስብ ማለት ነው። እኔ በግሌ ህንፃ ኢየሱስ ነኝ። ኢየሱስ በደሙ የገዛኝ ነኝ። ህብረት አለ። ህብረት ውስጥ ሄድዬ ያው ለምሳሌ በአጭር አማርኛ ሆስፒታል የበሽተኞች መሰብሰቢያ ነው አይደል? አሁን ሆስፒታል የጎበዝ ተማሪዎች ነው እንዴ? አይደለም። ቤተክርስቲያን ለእኔ መንፈሳዊ ሆስፒታል ነው የምትመስለኝ። ብዙ የታመሙ ሰዎች አሉ፣ መጥተው ይታከማሉ። የሐሜት በሽታ ያለበት አለ፣ በ6 ወር ይድናል፣ በ1 ዓመት ይታከማል በእግዚአብሔር ቃል። አሁን ሐሜት በኢየሱስም ውጣ አትለውም። ሐሜት ካራክተር ነው፣ በእግዚአብሔር ቃል ይታደሳል። አሁን ብዙ አብያተ ክርስቲያናትን እያጠቃ ያለው ካራክተርና አጋንንትን መለየት። አሁን ትዕቢት ካራክተር እኮ ነው። እና ካራክተር በምንድን ነው? በእግዚአብሔር ቃል።
ነቢይ ጥሌ ምን ይላል መሰለ ሲያስተምር፣ ስንማር እኛ እንወጣለን፣ ሲጸለይ አጋንንት ይወጣል ይላል። አየህ ትምህርት እኔን ይቀይረኛል። ውጣስ አጋንንትን ነው የሚያስወጣው። አሁን እንዳልክ ድሮ የሚያደርገውን ነገር ያላደርግ በኢየሱስ ስም ከእንዳልክ ላይ የመጠጥ መንፈስ ውጣ ተብዬ አይደለም የወጣው። በትምህርት ነው የተቀረፈው። ትምህርት ሲገባ ሲቆርጥ ሲገነድስ ትዕቢት የሚባለውን የእግዚአብሔር ቃል ሲያደርግ፣ ምክንያቱም የእግዚአብሔር ቃል መዶሻ ነው፣ በሁለት ጎን የተሳለ ሰይፍ ነው ይላል። ይቆርጣል ማለት ነው። ትዕቢት በእግዚአብሔር ቃል ይቆርጣል። ልካ ተሞረደ ተቆርጠ። ልክ ለመንግስቱ ብቁ ስትሆን ሕያው ድንጋይ ሆነ በማዕዘኑ ላይ ትገጣጠማለህ ማለት ነው እየሄድኩ። ምክንያቱም የማዕዘኑ ራስ ኢየሱስ ነው። እየሄድክ ትገጥማለህ። ፐርፌክት ነህ ማለት ነው። አየህ ቤተክርስቲያኖች ችግር ያለበት ሰው አሉ። ኦፍኮርስ ቴዲ ጴንጤ ሆኖ እንደሚያደርጋለ አዎ አለ። አገልጋይ ሆኖ የሚያጭበረብሩ አሉ። አዎ አሉ። ለምን? ቤተክርስቲያን ፐርፌክት አይደለችም። የአንዳንዱ በሽታ መች ነው የሚድነው? ከ6 ወር በኋላ መቼ? ከ2 ዓመት በኋላ። ሆስፒታል ውስጥ በአንዴ ገብቶ ይዳናል ቴዲ? የለም። አንዳንድ ህመሞች ስንት ጊዜ ይቆያሉ? 8 ዓመት። ስንት ዓመት ተኝቶ ወጣ? 4 ዓመት ሆስፒታል ተኝቶ ወጣ። ለምን? ሲታከም። ቸርች ውስጥ ይታከማል ሰው። አንዳንድ ሱሶች ቶሎ አይተውም ቴዲ። ጴንጤ ሆኖ ቶሎ ያለቀቀው ሰው አለ እኮ። መቼ ለቀቀው? ከ3 ዓመት በኋላ ለቀቀኝ ይላል። ለምን? ካራክተር ነዋ። አጋንንቱን ሸኝተውናል። ማንነት ውስጡ አለ። አሁን ባህሪ በጌታ በኢየሱስም ቴዲ ይለፈልፋል። የልፍለፋ ውጣ አትለውም። መለፍለፍ ማንነት ነው። ስለዚህ ካራክተርና ስፒሪቲን የሚል ላይ ቤተክርስቲያን ብትኖር ጥሩ ነው። ከዛ ውጪ ቴዲ እውነተኛ ቤተክርስቲያን አሁን የክርስቶስ ቤተክርስቲያን የምትላት ማንን ነው ብትለኝ፣ እውነተኛ የክርስቶስ ቤተክርስቲያን የኢየሱስን የመስቀል ስራ የምትሰብክ፣ ከኢየሱስ ውጭ የሚያወራ ይጣላል እርስ በርስ። አሁን ለምሳሌ 12 ሐዋርያት አሉ ቴዲ። ስንት ነው? 12 አይደል? 11 ይሁዳ ምንድን ነው? አንደኛው እሱ ሌላ ነው። ቆይ እሱ ሌላ ነው። እንትኑ ዘላት ሂድ እንደ ሃይማኖተኛ አጨቃጨቀ ይረስልኝ። ይሁዳና ጴጥሮስ ይሁዳና ማቴዎስ። ይሁዳ ሌባ ነው፣ ማቴዎስ ቀራጭ ነው። አንድ ቤት እንዴት ኖረ ሌባና ቀራጭ? ኢየሱስ መሀል ላይ ስላለ አይነካኩም አልፎ። ለምን? ኢየሱስ አለ። ኢየሱስ ካለ አትተላለፍም። ክሮስ ለምን ስትሰነዝር የምትነካው እሱ ነው፣ ሰብሳቢው እሱ ነው። አሁን ቸርች ውስጥ ሁሉ ሰው የተሰበሰበው ኢየሱስ ስላለ ነው። ሌባው፣ ዘማዊ፣ አጭበርባሪ፣ እውነተኛው የተሰበሰበው ኢየሱስ ስላለ። ለምን? በጊዜው በዕለቱ ቅን ፈራጅ አለ። እስኪፈርድ ሚስተካከል ይስተካከላል፣ ሚጠራ ይጠራል፣ ሚጸዳ ይጸዳል፣ ጻድቅ ሚሆን ይቀጥላል። መጽሐፍ ሚል ያለ መሰለ ጻድቁ በጽድቁ ይቀጥል፣ ኃጢአተኛውን በኃጢአቱ ይቀጥል። ጸጥ ብለህ ማየት ነው። እገሌ የሚባል አገልጋይ አድርሱልኝ ይሄ ሌባ ማለት መብት የለህም። ለምን? ጻድቁ በጽድቁ ይቀጥል፣ ኃጢአተኛው። በመጨረሻ ለእኔ የምታነሳልኝ በኋላ ጥያቄ ካለ ወደ አንተ ጠይቃለሁ። ግን አንዴ ቴዲ አንዴ ቀስተኝ አንዴ። እንዴት ናችሁ ክብራትና ክብሯን ሁሉ ሰላም ነው ወይ? ቆይታ እያደረግን ያለ ነው ከእንዳልክ ጋር ነው። እንዳልክ ጋዜጠኛ ነው። አሁን በመንፈሳዊ ዓለም ወይም ደግሞ ወደ ዘላለም ሕይወት የሚወስደው አንድ ሄድ ኦፍ ዘ ዴይ ሃይማኖተኞች አንዳችሁ ከአንዳችሁ የሚለያችሁ ወደ ዘላለማዊ ሕይወት የሚወስደው መንገድ ነው አይደል? ግማሹ በግራ በኩል ይላል፣ ግማሹ በቀኝ ነው፣ ግማሹ በዚህ ነው ይላል። እንዳልክ ወደ ዘላለማዊ ሕይወት የሚወስደኝ መንገድ አንተስ ወዴት ነው የምትሄደው? እኔ እያጠናው ነው። አጥንቼ እቀላቅላለሁ። በቅርቡ እቀላቅላለሁ። እንዳልክ መጣ። የመጨረሻ አንድ ጥያቄ ላንሳለህ። ወደ እግር ከጥያቄው በፊት ለምን ጌም ተጫውተን የኢየሱስን ጌትነት አላሰብክም? ከኔ ጋር ጌም የሚጫወቱ ሰዎች ሁሉ ከተሸነፉ ኢየሱስ ጌታ ነው የሚሉት። እኔም ችግር አለብኝ። ይሄን ጥያቄ ልጠይቅና ወደዛ እንሄዳለን። ኦኬ ሌትስ ጎ። እሺ
አማላጄ ቂርቆስ አማላጄ ብለህ ዝማሬ ትመራ ነበር። ላስደምጥ እስኪ ቴዲ በጊዜ አትክፈተው፣ በቃ አውቀዋለሁ። እዚህ ላይ ጭራሽ ቂርቆስ ያማልዳል ብያለሁ። በኢየሱስ ስም አለ። እዚህ ጋር አማላጅ ቂርቆስ አማላጅ ስትል ገብቶ ነው ወይስ ሳይገባህ በነበርክበት ጊዜ ነው? ምንድን ነው አሁን ስትላለ ወይስ እንዴት ነው? እስቲ ስለዚህ ንገረኝ መስኪ። በጣም ከባድ ሰው ነው። እግዚአብሔር ይገስጽ። እኔ ሰዎች አንተ ጋር መጥተው ቢስቱ አይገርመኝም። እግዚአብሔር ምስክሬ ነው። እግዚአብሔር ይገስጽ። እኔ ያው እኔ ድሮ ነው ይሄ ያው የዛሬ ስንት ዓመት ነው? የዛሬ 8 ዓመት ገደማ ነው። እውነት አልበራልኝም። የዘላለም የእግዚአብሔር የማዳኑ ሀሳብ አልገባኝም ነበር። ለካ እግዚአብሔር ሰውን የሚያድነው በኢየሱስ በኩል ነው። እና እኔ ቂርቆስ የሚያድነኝ መስሎ ነው። እዛ 16 ቀበሌ ነበር የሚኖረው ቂርቆስ፣ እዛው ጨርቆስ ሀዲድ አካባቢ። እና በየዓመቱ ጥምቀት ሲመጣ የቂርቆስን ታቦት እያጀብኩ ጥምቀት አብድ ነበር። እና እንደለመደብኝ አንጸባራቂ ቲሸርት ለብሼ ይህን መከረኛ ባንዲራ ስሬ ቂርቆስ ያማልዳል ብዬ ቀወጥኩ። ለካ መጽሐፍ ቅዱስ አነብ ቂርቆስ አያማልድም። ለካ የሚያማልደው ኢየሱስ። ምን ማለት መሰለ? በሌላ አማርኛ ቂርቆስ አልተሰቀለልኝም ማለት ነው። ጭራሽ ቂርቆስ ደግሞ ገና ስንት ዓመቱ ከየሉጣ ጋር ሰማዕት ሲሆን በጣም እንደው ትንሽ እድሜው ከፍ ያለ ሰው አማላጅ ቢል ገና ጩጬ ነው ቂርቆስ። በጣም ጻለች ነው። እና ይህንን ማለት ፍጹም መጽሐፍ ቅዱሳዊ መዝሙርም አይደለም። ከመጽሐፍ ቅዱስ አንጻር ሲታይ ሊትራሊ ዲስኳሊፋይ የሆነ መዝሙሩን የዘመርኩት እና መዝሙሩን ጊዜ ጠብቀው የድሮ የጥምቀት መዝሙሩን ለቀቁ አንዳንድ ፔጆች። ከዛ ኮሜንት ላይ ጭራሽ ቂርቆስ ያማልዳል ብያለሁ በኢየሱስ ስም አልኩ። ለምን ብርሃን ሲበራልኝ አንተ ኢየሱስ ተሰቃይቶልኝ ተገርፎ ጀርባው በጅራፍ ተተልትሎ አልቆ ቆዳው እንዳለ አልቆ አጥንቱ ቀርቶ እርቃኑን በወንበዴ መሃል ተሰቅሎ ቀማኝ ብሎ የዘላለም አምላክ አቃስቶ ኢየሱስ ደሙን አፍሶ አንጠባጥቦ በቃ ማለት ይህንን አስቤ ሲገባኝ አረ ማን እንደ ኢየሱስ ብዬ ኢየሱስ ብቸኛ አማላጅ እንደሆነ አምኜ ተቀበልኩኝ። ቴዲ ይህን ጌም ሳሸንፍ እቀጣለሁ። እሺ እንቀጣለን። እናሸንፈው ቴዲን አሁን መተናል እንዳንሸነፍ ይሄ አለ። ከዚህ ቀጥሎ ቴዲን መቅጣት እንፈልገው። ለማንኛውም ጴንጤ ሌሎች እንደማረገው ነው ቴዲን የማረገው። 2 ሰው 2 አባ ጋይስ። እኛ ጴንጤዎች ታውቃላችሁ፣ ወንጌል ስንመሰክርም ጌምም ስንጫወትም በየትኛውም አጋጣሚ የተሰቀለውን ክርስቶስ መመስከር ሕያው ተግባራችን ነው፣ ተቀዳሚ ስራችን ነው። እንግዲህ ትሪፕል ነው። ኤኒ ጊፍቲስ ትሪፕል። ከቴዲ ጋር ጉዟችን እንቀጥላለን። ትሪፕል ነው ጋይስ፣ ትሪፕል። ኤኒ ጊፍቲስ ትሪፕል ጋይስ። ቤትሻ ኢየሱስ ያድናል እንዳላስብለው ጋላክሲ ጊፍት ጋለሪን እየሞላችሁ ትሪፕል እንዳልክን ማሸነፍ አለብን። መተናል። ትሪፕል ነው ጋይዝ። እኔ እፈልገዋለሁ። ቴዲን ማሸነፍ የምፈልግበት የራሴ ምክንያት አለኝ። በረከት ቴንኪ ሶ ማች። የት ሄዳችሁ እንዳንሸነፈ? አረ ጋይስ ትሪፕል ነው እንዴ! ፖለቲከኞች እናሸንፈው ቴዲ። ቅጣታችን ከበድ ያለ ነው። እኔ ቴዲን ኢየሱስ ያድናል ላስብለው ነው እና እንዳላስብለው የፈለጉ አካላት ጊፍት እየሰጡት ሞቼ ይገኛለሁ። ዛሬ ይሰነጠቃለሁ እንጂ አንተን አንበርክኬ ኢየሱስ ጌታ ነው ሳላስብል ከዚህ ጋር ይመጣ። እኔ የመጨረሻም የመጀመሪያም ታርጌት የኢየሱስን ጌትነት ሰዎች እንዲመሰክሩ ማስደረግና ማስደረግ ብቻ ነው።
ለመንፈስ ኤቨሪባዲ ታፕ ዘ ስክሪን ሂር ዊ ጎ ማይ ጴንጤ ፒፕል ሂር ዊ ጎ። አቶ ቴድሮስ ሐዋሳ በሀገረ ካናዳ ነው የሚኖረው። ባይ ዘ ወይ ቴዲ ታውቃላችሁ፣ የደቡብ ልጅ ጃይንት ነው በጣም ምንም በቃ ሁላችንም ማየት ትችላላችሁ። ቴዲ ካሙዙ አዝጌ ጊልዶ እንዳልካቸው ምናምን ደርድርልኝ ብቻ የደቡብ ልጅ እንኳን ከኛ ወገን ሆንክ እንወዳለን እኛ የደቡብ ልጆች። ኤቭሪባዲ ታፕ ዘ ስክሪን ሂር ዊ ጎ። ዲቦራ ቴዲን ካሸነፍ ነው ማስብለው። አንተ ጆብራ ዝም ብለህ ጊፍት ስጥ። አንተ ቴዲ ሐዋሳን እንጂ እኮ የሐዋሳ ልጅ እንዳልሆንኩ ታውቃለህ። ችግር የለውም ብቻ ወደዚህም ወደዛም የሆነ ደቡብ ነገር ነው። ፊት ራሱ ቅርጾ ያስታውቃል። ወደዚህ ሳይድ በዚህ በኩል ቴዲ ያኮረፈ ወላይታ ነው የምትመስለኝ። ወላይታ አኩርፎ ምናምን ነገር። ሂር ዊ ጎ ጋይስ ኤቭሪባዲ ታፕ ዘ ስክሪን። ወላይታ እሺ ጋይስ እናሸንፈው። ዲቦራ ፕሊዝ፣ ዲቦራ እናሸንፈው። ቴዲን ጌታ ላስቀብለው ነው ጋይስ። ታፕ ተባርጉላችሁም ኤቭሪባዲ ሂር ዊ ጎ። 10 ሺህ እና ከዛ በላይ እንግባ እስቲ። ጋሽ ያስብሉ ግን በእንትን ሊኖረው ይገባል። ስላሸነፍኩ ሳይሆን የሆነ የቁጥር ሊሚት ሊኖረው ይገባል እኮ 10 ሺህ። እሺ 10 ሺህ 15 ሺህ 15 ሺህ በሚቀጥለው። እሺ በሚቀጥለው 15 ሺህ በሚቀጥለው ያላችሁ በማንኛውም እምነት የማታምኑ አሳማችን የማንኪያ ነገድ የማንኪያ ብሔር ተወላጆች ይመጡላል። አሁን ሰበስባችኋለሁ። ጠቅላላ የቴዲ ሐዋሳን ቤተሰቦች እንዴት እንደመሰበሰብ ማንኪያ ነው እንዴ? አንተ ታዲያ የማንኪያ ነገድ እኮ ነው። እንቁላል ሙሉ እንጂ ለምንድን ነው ማንኪያን የመረጠው? የሚዝቅ ነገር ሀገሪቱን ለመዛቅ ነው? ሀብቷን ለመጋጥ ነው? ምንድን ነው? የኢትዮጵያ ብሔርና ነገድ በአራት ይከፈላል እኮ። እኛ የራሳችን ቋንቋ ነው ታውቃለህ። ለምሳሌ እንቁላል ሙሉ ስንት ዓመት ነው? ቆይ ቀስ ያልኩ ልጠይቅ። ስንት ዓመት ነው? ገመት እዚህ ስንት ዓመት ይመስላል? 36 ሀገር አምላክ እንደዚህ እርጅቻለሁ ማለት ነው። ወይኔ ቴዲ እነዚህ ፖለቲከኞች ሰው አሁን አንተም እንደ ማን ነው ማኪ የምትባል ዘፋኝ 32 ዓመት ነው። ማኪ ሴቷ ወንድ ማኪ አለ። ጋይስ ቆይ ከቴዲ ጋር በኋላ አወራለሁ። ጋይስ ትሪፕል ነው ለመሰላችሁ ቴዲ እንዲቀጣ አልፈለጉም። ጋይስ እባካችሁ ትሪፕሉን ተጠቀሙ። አደገኛ ቤተሰብ እኮ ያለኝ እኔ አልሰራሁባቸውም እንጂ ኧረ አሉ እኮ ቤተሰቦች የት እንደሄዱ በጌታ በኢየሱስ ስም ነበሩ። ሳማችን ኧረ ወይኔ ማይ ፋሚሊ የት ሄዱ? በእግዚአብሔር አንተ አዎ መጣች። ሂር ዊ ጎ መጥተዋል ፋሚሊዎቼ። ጋይስ አብርሽ ይላል ጌታ እናስቀብለዋለን ቴዲን ይላል። ጋይስ ይሄን ጌም ከ10 ሺህ በላይ ካሸነፍኩ ቴዲ ኢየሱስ ጌታ ነው የሚለው ቅጣቱ። ተንበርክኮ የኢየሱስን ጌትነት አንተ ደግሞ እስከተሸነፍክ እኔ መቀጣን ትቀጣለህ። ከፍጡር ጋር የተያያዘ ነገር ቂርቆስ አማላጅ ትላለህ። በኢየሱስ ወጋውል አረ ታታሪያኔ መቀጣን አይ መሞት ይቀለኛል። እሺ ከዛ ውጭ ሌላ ቅጣ ከዛ ኤቭሪባዲ ጋይዝ 10 ሺህ እንግባ ፕሊዝ ጋይዝ ፕሊዝ። እኔ አላደረገውም። እኔ ግን ኢየሱስ የሁላችን ስለሆነ ስሙን ትጠራለህ። 5 አበ አንድ ዶናት ጋይዝ፣ አንድ ዶናት ሌትስ ጎ። ቤስት ኦፍ 3 ነው በአንድ ጌም ነው ቴዲ። ቤስት ኦፍ 3 ነው በአንድ ጌም። ደስ ባለ ኦኬ፣ አንተ ደስ ባለ በጌታ ስለሆንክ ለአንተ እድል ልስጥ። ኦኬ ጴንጤ ስለሆንክ ፕሪቪሌጅ ያለኝ ቴንክ ዩ ሶ ማች። ሰማይ ምን ስለምገባ በጌታ ስለሆንክ ለጊዜው። አንተ ግን መች ነው ጌታ የምትቀበለው ቴዲ? እያጠና ነው እኮ አሁን ገና ሪሰርች ነው ቴዲ። ከዚህ በላይ ወንጌል እንዴት ልመስክርልህ? እኔ በአንተ ጦስ ልሞት ይደፋ መኪና መስማት አለብን እኮ ገና ኦርቶዶክስ ወንድሞች ይሰማለው። ከኢየሱስ በላይ ምን መስማት ፈለግ? ምን ያደርጉልሃል? አሁን ኢየሱስን ነገርኩ አይደል? እሱ ያንተ ፓርት ነው። የኦርቶዶክሶችን ፓርት ደግሞ መስማት አለብኝ። አረ እንደው አንተስ እንደው አይ ጋይዝ 10 ሺህ እንግባ። አይ ይሄ ሳይሆንም እንደው ዝም ብለህ ለፋንበት ግን እግዚአብሔር አንድ ቀን ይመልሰዋል። ቴዲ ቅጣት ነው ብላለች። ቤተ አማራ ባር ወዳጅ ያለች ቤተ አማራ ሳማችን ቴንክ ዩ ሳማችን ጋይ ሌትስ ጎ 10 ሺህ እንግባ። ቀልድ አይደለም ከቴዲ ጋር ያዝነው። ብርሃን ዌልካም ማይ እኔ ቲክቶክ ላይ ከገባው በኋላ እንዳልካቸው ዘነበ የኔ ግርፍ ነው የሚሆነው። በገባው ቁጥር ማግኘት አለ። ኢየሱስ ስም መቼም ያንተ ግርፍ አልሆነም።
እኔ ቤተሰብ ያለኝ በጣም ሱፐር ክላሲክ ጸዳ ያልኩ ዶርዜ ነኝ። በዛ ላይ ጥሬ ስጋ ነው በላው። እንደገና ጴንጤኔ መሀል ከተማ ነው መኖሩ። አስብ፣ ኢየሱስን ነው የምወደው። ትቀልዳለህ እንደ ያንተ መጫወቻ መቼም አልሆነ። በዚህም በዛም ጴንጤ ነኝ ጋይስ። በሞጋሳ ኦሮሞ ሆናል እንዴ? ኦሮሞ ነኝ ማለት ያለብህ እኮ በሞጋሳ ኦሮሞ ነኝ። ባይዚ አኒ ፈይሳን ጀደማ ፈይሳ ቶልቻ መገርሳ ያዳቴ ወይ እኮ እሱን እናወራለን። ችግር የለም እናወራለን። በጆካ እንዳንበላ በጆካ ጋይስ 10 ሺህ ግላቭ ያለው ጋይስ ግላቭ ያለው አለ። ኧረ ጎበዝ ቴዲ አሸንፎኝ እናቴ ትሙት አልሞትም። አንተ የማንኪያ ነገር ቀላል ሰዎች መሰሉ እንደዚህ ያዝኩት እኔ። ማንኪያ ብሔር ስንት ናችሁ? ቁጥር በቁጥር 1500 ነው። 50 ቢወልዱ 50 ነው ጉዱ። ከተባረከ ይበቃል አንዱ። ምን ያደርጋል ብዛት። ጋይስ ይኸው ግላብ መጥቷል። ኤቭሪባዲ ግላቡን ንኩት። ሳማችን ቤትሻ ሳማችን እንዳልካቸው ዘነበ እዚህ ጋር መግረፍ አለብን። ጋዜጠኛ እንዳልካቸው ግርማ አፉን ማስያዝ አለብን። ወይኔ ዲቦራ ጋላክሲ ሳሚሻ ከመገረፍ እያዳነ ነው። ሳማችን 10 ሺህ አስገቡ። ሽኮር ዲቦራ 10 ሺህ እንግባ ጋይዝ እንዳንሸነፍ። ሳማችን ካናዳሪ ልጅ ሳማችን ከብዛት ጥራት ይላል። የደቡብ ቲቪ እኮ ስፖርት ጋዜጠኛ ያለ እኔ እኮ ጄቲቪ ነበርኩኝ እኮ እኔ እኮ ሴሌብሪቲ ነኝ እኮ ለሱ ጌታዊ ወንበር እኮ ያስቀመጠን እኮ ጊዜ እኮ ቴዲ እኮ በጣም አድናቂ ነበር እኮ ጋይስ። እኔ ፋና ስሰራ እኮ አንተ የግለሰብ ሚዲያ ላይ የምሰራ ሰው ነው። ምንድን ማን ከማንም የዛኔ ፌመስ ነኝ። ኧረ ቴዲ ከአለም ነዋሴ ጋር የሰራው ፋና ስሰራ አንተ ጄቲቪ ምንድን ነው አለም ድምፃዊ ሚዲያ ላይ የሰራ ሰው የተነገት ወዳደረ 10 ሺህ አስገቡኝ። ግለሰብ ሚዲያ ላይ የሰራ ሰውዬ ከኔ ጋር እንዴት ነው የምትወዳደረው አንተ? ተው እንጂ ቴዲ ፋና ላይ በዘመድ ነው የገባው እኮ የዛኔ የሐዋሳ ልጅ ነበረ ማናጀሩ። አለቀ። ምንድን ነው ጋዜጠኝነት በዘመድ አለ? ጋዜጠኝ እኮ የብቃት ጉዳይ እኮ ቴዲ። እኔ እኮ የዛኔ አንተ ፋና እየሰራ እኔ ጄቲቪ የሰራው ሴሌብሪቲ ነኝ። ሴክሬታሪ እኮ ጋዜጠኛ ዝነኛ አልነበርኩ ነኝ። ዝና ማን ነበረው? ምን ማለት ነው ዝና ማን ነበረው? ኢትዮጵያ ህዝብ አንተን ኢትዮጵያ ምድር ላይ እኮ ፋና ለመቀጠር እኮ በጣም ጎበዝ መሆን አለብን። ይዲ ፋና ለመቀጠር በሰዓቱ ሪፖርተር መሆን ብቻ በቂ ነበረ። ጋይስ 10 ሺህ ንግባ። አሁን ይሄ ቲዲ የሚገቡበት ቤት ነው። እሺ ጋይስ ታፕ ያደርጋል። ቤስት ኦፍ 3 ነው። አንዱን አሸንፎኛል። አሁን አሸንፈዋለሁ። ቤስት ኦፍ 3 ነው። አንደኛው አሸንፈራ ሰውዬ ቴዲ አታካብድ በእናትህ። ፋናኛ ጥላ የወጣ ነው ቲቪ ስቴሽን ነው በእናትህ። ስንት ጊዜ ገደውሎልን አንገባም ብለን እኮ አይደል እንዴ? እኔ እንዳልካቸው ዘነበ የዛሬ 4 ቀን ራሱ ቲቪ ስቴሽን ደውሎልኝ ብዬ ነው ጌታ ክርስትናዬን አስቀድሜ ብለው ሰው ጋይስ ቤተሰብ እየመጣ ነው። የማንኪያ ነገድ አለን እንዳልካቸውን አፉን እያስያስ ቴዲ ኢየሱስ እንዳይል ብዙ ሰው ተባብረው ጊፍት የሰጠው ነው። በባንዲራ ምላክ እዚህ ቲክቶክ ላይ እስካለው ድረስ በገባው ቁጥር ነው የምገርፈው። በቃ መጫወቻ ነው ማለት ነው። ቴዲ እኔ ቢያንስ እኮ ልጅ አለኝ፣ በዚህ ይበልጣል። ወንድ ልጅ የ3 ዓመት ሱፐር ክላሲክ ወንድ ዶርዜ ልጅ አለኝ። በዛ ላይ ጴንጤ ነው ልጄ፣ ለጌታ ሰጠው። አሁን ነው ያማንከው ኮፍለ ነበር። እግዚአብሔር ይገስጽ። ጋይስ ይኸውላችሁ ይሄ እንዳትሰሙት ሚዩት ላድርገው። እሺ ጋይስ ስሙኝ። ቤስት ኦፍ 3 ነው። አንድ ጌም አሸንፈውኛል። ይሄን ካሸነፍኩት አንድ እኩል ነው የምንሆነው። ቤስት ኦፍ 3 ቀጣይ ነው። ማይ ፋሚሊ አላችሁ የላችሁም? ጋሽ አስብሉ። ኧረ የማንኪያ ነገር ታፕ አድርጉ እንዴ! ልጅ አለኝ ማለት ነው። ወሊና በቢያ ዌልካም ኢጆሌ ኦሮሞ ኤቭሪባዲ ኮፒሊንግ ታፕ ጎዳ ፍላወሪ ሶና ገፈና ጌኖሮሚያ ሚገላፊትያ ቢያባኪያ ቶቶቶ እቺ ኔ ዘፋኑ አላቸም ድዳ ኦሮሞማን አምነህ ተቀበል። መጀመሪያ የኦሮሞ ህዝብ የሚያከብረውን ማንኛውንም ባህላዊ አትበል። ሰምተሃል አባብዬ? በቃ ታስገባ በእናትህ መሀል ረባሽታ ይንበጣበጡ። በቃ ቤትሻ ሂዱበት ብሪጅስቶን ይላል። ኤቭሪባዲ ሌትስ ጎ። ይሄ ቴዲ የሚባል ሰውዬ ካላለ እኔ እንዳልካቸው ዘነበ ዘካሪያስ ጋይስ እንደ የማንኪያ ነገድ እንዳያሽሙት ሳማችን አረሳቸው ነው። በስማ የማንኪያ ነገድ ጋይስ ፑሽ
እንዳልካቸው ቤትሻ ዱፋን ዊን ኧረ ይሄ ልጅ ሳም Here we go guys. Timing. Let's go. ይሄ ልጅ ማን ነው ቴዲ? ምንድን ነው ሶስት አዲስ ጴንጤ እንዳ አዲስ ጴንጤ ሱፐር ክላሲክ። ይሄ ከዓለም ከመጡ ሰዎች በስነ ስርዓት የቤተክርስቲያን ትምህርትን ተከትሎ በቸርች ተይዞ ጌታን ወዶ በዲሲፕሊን የሚኖር ጴንጤ ነኝ። እንግዲህ ከኋላ ቤስት ኦፍ ስሪ ነው አሸንፈንሃል። ቀጣዩን ነው የምንገጣጠመው። ይሄን አሸንፍ ያለው ኦልሬዲ ድሮፕ ማይ ኤኒ ጊፍት ጋይስ፣ ኤኒ ጊፍት ድሮፕ። ሱፐር ክላሲክ ጴንጤ ሱፐር ክላሲክ ምን ማለት መሰለ? ጌታን አስከብሮ የሚኖር በቲክቶኩም በፌስቡኩም ከኢየሱስ ውጪ አንዴ ዘፈን አንዴ መዝሙር ማይል ማለት ነው። በሌላ አንተ አሁን አራጴ ነህ ቆራጴ ነህ ግራጴ ነህ። እኔ የድሮ ጴንጤ ነኝ። በኢየሱስ ጉዳይ ፋራ ነኝ። ባይዞ ኢየሱስ ሲባል ምን ነኝ? ዓለም ሲባል ደውልልሻለሁ። ቆራጴ ነህ ማለት ነው አይደለም? ፋራ ጴንጤ ለዓለም ፋራ አይተው ቆራጥ ጴንጤ ተወሱን። ፋራ ጴንጤ ነኝ እኔ። ፋራጴ ምን ማለት መሰለ? ፋራጴ ለዓለም ፋራ፣ ለክርስትና አራዳ የሆነ ማለት ነው። ኦኬ እሺ። እኔ ታውቃለህ ለሃይማኖት እምነት ተከታዮች በጣም ለሁላችሁም ክብር አለኝ። ግን ጥያቄ መጠየቅ ስላለብኝ እንጂ ይሄ ያዋጣኛል፣ ይሄ ወደ ዘላለማዊ ህይወት ይወስደኛል ካልክ መብቱ ያንተ ነው። ባይዘው ሃይማኖት ዘላለም ህይወት አያስገኝም። ኢየሱስ ነው የዘላለም ህይወት የሚያሰጥ መንገዱ ማለት ነው። ያንተ ትልቁ ችግር ምንድነው ታውቃለህ? ሃይማኖት ውስጥ የባከንክ ነው የዘላለም ህይወትን ለማግኘት ሳይኖረኝ ኢየሱስ ጋና ኢየሱስ ነው ህይወት። የትኛው ሃይማኖት ሰው አድኖ ያውቃል? በኢትዮጵያ አልገባሁም እኮ ሃይማኖት ሳይኖረኝ እየመረጥኩ ነው እኮ ያለው። ሃይማኖት ውስጥ አትግባ፣ ኢየሱስ ጋና። እኔ አሁን ጴንጤ ሆነ ብያለሁ እኮ የትኛው ሃይማኖት የዘላለም ህይወት ይሰጣል ብዬ እየፈለግኩ ነው። በማንኛውም ሰዓት እኔ አቬለብል ነኝ። ፍሪ ትራንስፈር በቃ በማንኛውም ሰዓት ማንም ሊያስፈርድኝ ይችላል ካሳመነኝ። ፍሪ ትራንስፈር ለምን ትሆናለህ? ኢየሱስ ተከትለ የዘላለም ህይወት አታገኝም? ቴዲ ለምንድን ነው ማንም እየመጣ የሚጭንብህ? አንተ ትልቅ ሰው አይደል እንዴ? ሳልሰማ ቴዲ ሰርተህ አድንም። ቆይ አንተ ንገረኝና ልስማ። መጽሐፍ ቅዱስ እንደዚህ ይላል ቴዲዬ፣ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ። ኦኬ እግዚአብሔር በእርሱ የሚሰራ በእርሱ የሚሰግድ በእርሱ ገዳም የሚሄድ በእርሱ የሚጾም በእርሱ ድሃ የሚያበላ ኖ፣ በእርሱ የሚያምን ሁሉ ልጠይቅና ካሳምኑኝስ? ቤስት ኦፍ ስሪ የመጨረሻ ጌማችን ይሄ ነው። ይሄን ያሸነፈ ኢየሱስ ጌታ ነው አስብልሃል። ያሸነፈ ለእኔ ቅጣት አንተ አትመርጥልኝም፣ እኔ የምመርጥልኝ። እኔን የምመርጠው እኔ ከቀጣሁ ነው እመርጣለሁ። አንተ ከተሸነፈ አንተ ነው የምትመርጥልኝ። ኤግዛክትሊ ሶስት አማራጭ ቅጣት ሰጣለሁ፣ ትቀጣለህ። እሺ ሌትስ ጎ ሂር ዊ ጎ ጋይስ። የጄቲቪ ኢየሱስ ጌታ ነው ካላስባልኩት እኔ ቴዲን እንዳልክ አይደለም። ጌታን ጋይስ ሂር ዊ ጎ። ሁላችሁም ነገዶች በባንዲራ አምላክ ቤተሰብ አደራ ፋሚሊ የማንኪያ ነገር አንበርክኬ ኢየሱስ ጌታ ነው ካላስባልኩ ጋይስ ደብል ነው። ኤኒ ጊፍት ኢዝ ደብል። ኤኒ ጊፍት ታፕ አድርጉ። ታፕታቡን አፍጥኑት። ፈርስት ጊፍት ደብል ነው ጋይስ። ኤኒ ጊፍት ደብል ነው። ማንኛውም ጊፍት በሁለት ይባዛል። ሂር ዊ ጎ ብርሃን ቴንክ ዩ ጋይስ ሌትስ ጎ ሳማችን ቴንክ ዩ ቤትሻ ቴዳ ፍቅር ሰው ጋይስ ትሪፕል ሲመጣ ብርሃን ብቻ መከራውን በላችሁ እኮ ወይኔ እንዳል ስምሽ ይላል። ሂር ዊ ጎ ማይ ፋሚሊ ጀስት ጌ እንዴ አንተ ቴዲ ከኔ ጋር እንዴ አንተ ቢያንስ ጴንጤ እኮ ነኝ። ቢያንስ እኮ ኢየሱስን ነው የምከተለው። ትቀልዳለህ እንዴ አንተ? እኔ ቢያንስ የማንኪያ ነገረኝ እኮ ምንድን ነው የምታወራው? ማንኪያ አፈር ማንኪያ የዘላለም ህይወት እንደሚሰጥ እንደማይሰጥ እናውቃለን። እሺ ጋይስ እዚህ ጋር ጆካ እንዳይዘን አደራ በጌታ በሰፊው 30,000 40,000 ኮይን ገብተን እኔ ሚዲያ ላይ ፕሮግራም ስራ ቁጭ ብሎ የሚያየኝ የነበረ ልጅ አሁን ከኔ ጋር ቴድሮስ አንተ እኮ ቲቪ ላይ ነው የምታውቀኝ። ቴዲ በባንዲራ ኧረ ቴዲ እባክህ ፈርምልኝ ይለኝ የነበረ ልጅ እኮ ነኝ። ፈርምልኝ ይለኝ ቢያንስ ጴንጤ ነኝ። ቴዲ አክብረኝ። ሌላውን ቶ ኢየሱስን ነው የምከተለው። ቶ ታሪኩ ታፕ ጋይስ አደራ ኢየሱስ ነው ጌታ። ሶስት ሌትስ ጎ ሞልተናል። ጆሲ ይላል ጆብራ ቴንክ ዩ ጆብራ ኤቭሪባዲ ላይክ ስሙ ጆብራ ቴዲ ብርሃን ኢንስፓየር
ጸጊያችን ትሪፕል ጋይስ ትሪፕል ኤኒ ጊፍት ኢዝ ትሪፕል ጋይስ ናው ሌትስ ጎ። ከዚህ በኋላ አላወራም። አሁን ነው አላወራም። ስለሻሺ እንግባ። ትሪፕል ነው። ከዚህ በኋላ ሳም ኢትዮ ሊግ አማራ ጋይስ ዳግማዊ አላወራም። ዝም ብላችሁ 20 እና 50 ሺህ ሳማችን አላወራም። ምንም አላወራም። 50 ሺህ ካልገባው አንተ የጄቲቪ ጋዜጠኛ እያየህ ነው። ታሚ ሽኩር አማራ እያየህ ነው። ትሪፕሉን ካልተጠቀማችሁ ዋጋ መክፈሌ ነው። በረከት ይላል። ሂር ዊ ጎ በጉዝ ጆብራ ሳማችን ሳም ዘግሬት ወይ እንሞታለን ወይ እንቀጥላለን ወይ እንጠፋለን። ሳማችን ዳግማዊ ቴንክ ዩ ዳግማዊ እዚህ ጋር እንቀጥላለን ጋይዝ። በታሪክ ቴዲ አያሸንፈኝም። በታሪክ የጄቲቪ ጋዜጠኛ አያሸንፈኝም። በእናትህ ተው አደራ ጋይዝ። ይሄ ትናንት ፋና ላይ በዘመድ ከደቡብ በኮታ የገባ ልጅ በኮታ ከደቡብ ብሔር ይግባ ተብሎ በኮታ አንተ በብቃቴ እኮ ነው ጄቲቪ ገባሁት። አሸንፌ 18 የከተማ ልጅ ገነጣጥዬ እኮ ነው የገባሁት። የግለሰብ ሚዲያ አንተ እኮ ፋና የገባው በኮታ ነው ጋይዝ። ሄኒ ሌትስ ጎ ጋይዝ። ብራን ግላቭ ያለው አለ። ግላቭ ያለው ጋይዝ ኧረ እዚህ ጋር ጎበዝ ጋይዝ። እኔ መሸነፍ አልፈልግም። እንደው አታዋርዱኝ። የማንኪያ ነገሮች እንዳልክ አታዋርዱ። እንደው በባንዲራ አምላክ አታዋርዱኝ። ሌትስ ጎ። ግላቭ ይኸው ሰጥታለች። ሌትስ ጎ። አደራ ቤተሰብ እንድቀረው ማርቭለስ ይላል። ግላቡን ተጠቀሙ ጋይዝ። ሂሪዮ አረ ቤተሰብ እናሸንፉ ጋይዝ፣ እናሸንፉ። ከፍ አርጉት በሆነ ነገር ቤተሰብ አረ ታይሚንግ ጋይዝ። ሳማችን 19 ላይ ነው ታይም እየጠበቃችሁ። ኢትዮ ላይ እሺ ገብቷል ጋይዝ። ታይሚንግ በእግዚአብሔር ኦማር በጌታ ታይሚንግ አማራ ታይሚንግ ጋይዝ። ሂዱበት ብሪስቶ ሂዱበት። ቴዲን ጌታ ማስቀበል ይፈልጋሉ ጋይዝ። ባካችሁ ቴዲን ኢየሱስ ጌታ ነው ላስብል በጌታ እንዳዋርደኝ ጎበዝ። ኧረ ጋይዝ ወይኔ አፍሮ ከሳጥን ውስጥ ይወጣል። ከዘር ነው እንደው መቀጣኛውን የግለሰብ ሚዲያ ላይ አሻፈረን ያልነው ከዘር ነው።